ባለው እንካ ሰላምታ ያንተ ትዝብት ምንድነው? እስኪ ተጠቀማት ለታ የኔ እይታ ሰሞኑን ባለው ነገር ላይ ያው ጌታቸው ረዳ እንዲነሳና ከትግራይ እንዲወጣ የተደረገበት አንድ ነገር አለ። እንደገና የተመለሰ ሽግግር መንግስት ስርዓት ሂደቶች ነው ያሉት ትግራይ ላይ ያለው። ግን ከዛ ፊት ካንተ ጋር አንድ የተወሰነ ነገር ስለ ትግራይ ያለው ነገር እይታ ክሊር ማድረግ ፈልጌ ነበር። ስለሱ ከተመቸ ችግር የለውም። አራቱ ደቂቃ አንተ ነው። ሚዩት ነህ። እሺ ሶሪ ቴሪ ትንሽ ነርቨስ ሆኜ ነው። አይ ሽማግሌዎቹ እነዚህ ሰዎቹ ቢነሱ የተሻለ ሰው ቢመጣ ያንን ቦታ ቢለቁ ምናምን የሚል ነገር ደጋግመህ ስትናገር ሰማለሁ። ማለት እንደ ሐሳብ ጥሩ ነው፣ አሪፍ ነው። ግን አሁን በዚህ ባለው አጭር ጊዜ ውስጥ ከዚህ ካለው መንግስት ጋር ያለው እንደገና የፕሪቶሪያን ስምምነት ሊያስፈጽም የሚችል ኃይል በዚህ ኮሌክት ማድረግ አይቻልም። ራይት አጭር ጊዜ ነው ያለው፣ መሆንም አይችልም። ኢቭንም እናርግ እንኳን ቢባልም ስቲል ቲፒኤልኤፍ ያሉትን ሰዎች መንግስት ስላልወደደ ወይም ደግሞ ሌላ የኢትዮጵያ ክፍል አካል ስላልወደዳቸው ብቻ ስማቸውና የፓርቲ አስተሳሰባቸውን ለመቀየር ነው እንጂ ሰዎቹ ያው ነው የሚሆኑት። ራይት ቢኮዝ አብዛኛው እንደ ማጆሪቲ ትግራይ ውስጥ የምታየው አሁን ኢን ፋክት በፊት ቲፒኤልኤፍ ሌላ ነው ህዝቡ ሌላ ነው የሚባል አይነት የተለያየ አይነት አረዳድ ነበር ነው። ግን ያ አይደለም። ቲፒኤልኤፍ የትግራይ የአይዲዮሎጂ ኤግዚስተንስ ነው። እንደ ፓርቲ አገሪቷን ለማስተዳደርና ካሉት አራቱ አውራ ፓርቲዎች ጋር አብሮ ሆኖ ለመምራት ሲባል እንደ ፓርቲ ይመጣል እንጂ ወደ ትግራይም ስትወስደው እንደ ሰርቫይቫል ኤግዚስተንስ ነው። ገብቷል? እና ሰዎች በተለያየ መንገድ ያምኑበታል። ኢቭን የትግል ወቅቱ በ17 ዓመቱ የነበረውን ጊዜያቶች ብታይ ሜዳ ላይ የነበሩትን ነገሮች ብታይ ዝም ብሎ ወጥቶ ወይ ልጠፉ ነውና ፕሮቴክት አድርጉ ራሳችሁን ተዋጉ ተብሎ አይደለም። ለምን እንደሚዋጋ እያንዳንዱ ገበሬ ያውቅ ነበር። ለምን እንደሚወጣ ምን እንደሚያደርግ ወደፊት ምን እንደሚያደርግ ገብቷል። እስከዛ ጥግ ድረስ ሄደው እስከ መሞት ደረጃ የሚሄድበት ምክንያት ስለተረዱ ነው። ገብቷል። ይሄ እያንዳንዱ ገበሬዎች ውስጥ መጥተህ ወይ አዳዲስ ፓርቲ ከተማ ውስጥ ወይ ኢትዮጵያ ውስጥ እስካሁን እንዳየነው አዳዲስ ፓርቲዎች ፈጥረህ ወደዛ ሱች ልታደርጉ አትችልም። አላማና መርሁ ረጅም ስለሆነ አሁን በትግራይ መስመሪ ኃይልና ይባላል። መስመር ነው ኃይላችን ነው ማለት የሰው ጀግና ወይም ደግሞ የሆነ ሰው ፒክ ማድረግ አትችልም። ለሴ አሁን የኔ ፕሮፋይል ላይ መለስን ታያለህ እንደ አሰን ትግራይ ወይ ደግሞ እንደ ቲፒኤልኤፍ ይሄ የተለየ ጀግና ነው ብለህ ማውጣት አይቻልም። ነውር ነው። መስመርና አላማ አለ። በአንድ ተራ ወታደርና መለስ ማለት ልዩነት የለም። ዋብተናል። በዚህ አላማ ተጸንቶ ለዚህ ነው እና አዋጅ ክተት ምናምን ብለህ ልታውጅ አትችልም። በኤኒ ታይም ያውቁታል። ገብቷል። እና አማራጭም የለም። ካየው ትግራይ ውስጥ ከቲፒኤልኤፍ የተሻለ ኃይል ይሄን መንግስት ተቀናቅኖ እኛም ፕሮቴክት ሊያደርግ ይችላል ብለህ ልታመጣ የምትችለው ኃይል የለም ነው። እንደ አማራጭ እንደ ትግራይም ነው የምነግርህ። ገብቷል አባባሌ። በዚህ አጭር ሾርት ተርም ውስጥ ከነዚህን ትተን ሌላ እናምጣ እና ይሄን የሚገዳደር ኃይል ሊያሸንፍ የሚችል ኃይል እናምጣ ብለህ ብትልም ሊሆን አይችልም። ገብቷል። ስለዚህ አማራጭም የለም። አንዳንዴ አማራጭ ሲኖር ነው ፒክ የምናደርገውና አንድ ጥያቄ ልጠይቅህ። ያልከው ትናንትም ከትናንት ወዲያም ሳወያያቸው የነበረ ነገር ነው። የትግራይ ህዝብ ያዋጣኛል ካለ ለትግራይ ህዝብ እኔ ያቅልሃለሁ ሊባል አይገባም። የመጀመሪያ መታወቅ ያለበት ነገር የአማራ ህዝብ ያዋጣኝ ይሄ ነው ካለ ለአማራ ህዝብ እኔ ያቅልሃለሁ ሊባል አይገባም። ሁሉም ክልላቸውን የሚያስተዳድሩት ሲስተሙ ካልተቀየረ በስተቀር ያለው ሁኔታ ያለው ፖለቲካ ይሄ ከሆነ ለትግራይ ህዝብ የሚጠቅመውን የሚበጀውን መስጠት ያስፈልጋል። ወደ ጋራ ጉዳይ ግን ሲመጣ ነገርየው ወደ ጦርነት የሚከተን ሲሆን ወለጋም ያለው ቦንጋም ያለው ባሌም ያለው መተንተን አለበት በሀገራዊ ጉዳይ ላይ ቦሌሙን ባሌ። አሁን በቲፒኤልኤፍ ጉዳይ ላይ ግን ስንመጣ ቲፒኤልኤፍ በዋነኛነት ኢቨን በትግራይ ልጆች የሚታማበት ወይም ደግሞ የሚተችበት አንዱ ነገር አማራጭ ሀሳብ እንኳን እንዳይኖረው ህዝቡን አድርጎታል። ለምሳሌ ጌታቸው ረዳ በዚች አጭር ጊዜ ለትግራይ ህዝብ ያስተማረው ወይም ደግሞ ያሳየው አዲስ አመጣጥ ምንድን ነው? የሀሳብ ነፃነትን አሳይቷል። ትችት ብለው የፖለቲካ ፓርቲዎች ነቀፌታ የሚያቀርቡ ትችትም ያቀርቡ የመናገር ነፃነት እንዲህ ካላጎለበትካቸው ጡንቻቸው ሊፈረጥም አይችልም።
የምታሳዳቸው ከሆነ ግን ኦብቪየስሊ የዛሬ 30 ዓመትን ብጠይቅ ከቲፒኤልኤፍ ውጭ ማን አለ ነው የምትለው። 50 ዓመትን ብጠይቅ ይህንኑ ነው የምትደግምልኝ። በፌዴራል መንግስት መጥተህ አሁን አዲስ አበባ ላይ የሚሄደው ሰው የምጠይቀው የብልጽግናን ካስወገድን ማን አለ ነው የሚለው። ፖለቲከኞች ሁልጊዜ የሚያደርጉት ነገር ምንድነው መሰለህ? ከነሱ ውጭ አማራጭ እንደሌለን እንድናስብ ነው የሚያደርጉት። ከዚህ ቦክስ ወተን ለምንድን ነው እኛ ማሰብ የተሳነን? እውቀት እያለ ሀሳብ እያለ እንዲስ እንድታስብ እንዴት ያደርጉሃል ነው የኔ ጥያቄ። እና ለምንድነው አማራጭ ማይኖር? ለምንድነው ማታበቃቸው ፖለቲከኞችን? አሁን አቶ ጌታቸው ረዳ እንዳደረገው ስልጣን ሼር አድርጎላቸዋል። እነሱም እነ ባይቶና ሊሆኑ ይችላሉ፣ እነ ሳልሳይ ወያኔ ሊሆኑ ይችላሉ፣ ሌሎችም እነ አረና ሊሆኑ ይችላሉ። ማጥፋት ሳይሆን እነሱም ተመራጭ ወይም ደግሞ ኦልተርኔት ሀሳብ አይዲያ ይዘው እንዲመጡ ለምንድነው ምቹ መደላድር የማይፈጥሩላቸው? እነሱን እያሳደርክ መቼ ነው ይሄ ከቲፒኤልኤፍ የተሻለ አማራጭ ሀሳብ የሚመጣው? መቼ ነው? አሱስ አንዱ ችግር አይመስልም ወይ? ቲፒኤልኤፍ በእያንዳንዱ ትግራዋይ ላይ በእያንዳንዱ ዜጎች ላይ እየሰነቀረው መጥፎ ነገር ይሄ ሀሳብ አይመስልም? አዎ ምልህ አሁን ጌታቸው እንደ ሌላ የሆነ ከሌላ ቅርንጫፍ እንደመጣ አድርገን የምናየው ነገር አለ። ወይ እስካሁንም የምናውቀው ጌታቸው የምንለው ሰው ቲፒኤልኤፍ ነው። አሁን የዚች የሽግግር መንግስቷ ታይም ላይ ያለችውን የፕሪቶሪያ ስምምነት ለማስፈጸም ነው። እችን ጊዜ ሂደቶች ለማድረግ ባለው ጊዜ ውስጥ ግን ትንሽ አይ ቲንክ የሊደርሺፕ ኳሊቲም አንዳንድ ነገሮችም ላይ እንትን አላረግም። እኔም እስካለኝ አረዳድም እስካሁን ባየሁትም ትንሽ አይ ቲንክ ታጋይ ምናምን መሆን አለብን እዚህ አመራር ነገሮች ላይ በእነዚህ ነገሮች ላይ ነው ገባ። ዲፕሎማቲክ እና ፖለቲካል ነገሩ ላይ ጥሩ ነው፣ ግን ትንሽ አለ አይደለ ከነዛ ወጣ ያለ ነገር ታይቶበታል። በነዛ ነገሮች እንዲነሳ ለምሳሌ ትንሽ ስትል ጊዜው አልቋል። ባይ ዘ ዌይ ቴዲ ከተገቢ 2 ዓመት እኮ ተሰጥቶታል። እዝ ኢነፍ ላይክ 6 ወር ነው የሚቀረው። 6 ወር ይቀረዋል ጊዜያዊ አስተዳደር እኮ ጊዜው ላይ ያበቃ። እውነትን ነው እሱ ችግር የለውም። ግን በዚህ በነበረው የጌታቸው ረዳ ከፕሪቶሪያ ስምምነት ማግስት ክልሉን ሲያስተዳድር የነበሩበት ድክመቶች ምንድን ናቸው? እንደ አቶ ጌታቸው ያሉ አቅም ያላቸውን የትግራይ ልጆችን ማታበቃ ከሆነ ሁልጊዜ ተመልሰ ቲፒኤልኤፍ ያድነኝ ቲፒኤልኤፍ ላይ የምትሄድ ከሆነ መቼ ነው ተራማጅ አስተሳሰብ ያላቸውን ትግራዋይ የምታበቃው? መቼ ነው? ሁሌ በዚህ ፓርቲ ላይ ጥገኛ የሚኮኖስ መቼ ነው? እንደ ሀገርም እኛ ሁልጊዜ ገዢው ፓርቲ ላይ ጥገኛ የምንሆነው መቼ ነው? እንደ ሌሎች ሀገሮች መቼ ነው አማራጭ ሀሳቦችን እንዲኖሩን የምናደርገው? አዎ ግን አሁን መሰለ ቴዲ፣ አሁን ለምሳሌ እኔ ውጭ ነው የምኖረው፣ የሴ ነው የምኖረው ከባባሌ። ግን ነጮቹ የሰሩት ሲስተም አለ። አሁን ለዚህ ነው ብርቆ ነው አይደል? አንድ ጥቁር ሲመረጥ ይሄኛው ጥቁር ተመረጠ 35ኛው መሪ ወይ ለመጀመሪያ ጊዜ ሁለተኛ ጥቁር ተብሎ ይመረጣል። ግን ህገ መንግስቱ ሁሉን የሚያካትት ነው። ጥቁሩም የትኛውም አሜሪካ ውስጥ የተወለደ ኤዥያም እንዳይም መመረጥ አለበት ራይት። ግን አደ ሲስተም በቃ ሰፊ ናቸው፣ ትልቅ ናቸው። ኦልሬዲ የዘረጉት ነገር አለ እዛ ውስጥ። አንዳንዴ ልትገባ ትችላለህ እንጂ ያን ነው ልልህ የምችለው። በቲፒኤልኤፍ ሳይድ ያለው ሌሎች ወጣቶች ከቲፒኤልኤፍ የበለጠ ትልቅ ነገር ለመፍጠር ከሄዱ ጊዜ ይወስዳል። እስካሁን ለምን አልሆነም እሱ ላይ ያሟግተን ይችላል። እስካሁን ባለው ክረንትሊ ስታተስ ግን ለትግራይ ህዝብ ጣፈንታ ከቲፒኤልኤፍ የተሻለ አሁን ባለው መንግስት ሊገዳደር የሚችል ኃይል የለም። ለዚህ እያንዳንዱ ኢትዮጵያ ይሄን ሊቀበል ይገባል፣ ቢወድም ቢጠላም። ከዚህ በፊት ያለው ቅያሜ ማዕከላዊ መንግስት ላይ መጥተው ይመሩ ስለነበረ ላይወድ ይችላል። ግን አሁን አዲስ ለትግራይ ነው ገባ። ለትግራይ የሚጠቅመውና ፕሮቴክት ሊያደርገው የሚችለውን ቢያንስ እንዲመርጥ ፍቃድ መስጠት አለበት። እንደ በፊቱ መቀጠሉ ይለያያል፣ ክፍተት ይፈጥራል። አሊያንስ ያለውን ክፍተት ጋፖች በሙሉ ነው የሚዘጋው። ለዚህ ለትግራይ ያለውን እድልም መስጠት ያስፈልጋል። እንደውም እንደኔ ቴዲ አንድ ነገር እውነት ልንገር፣ ትግራይ ዛሬ ያደረገችው ነገር የማትፈልገውን ወይም እሷን ሪፕሬዘንት የማያደርግ የማታምንበትን ፕሬዝዳንት በዚህ ያህል መንገድ አባረው አርቀው ራሳቸው የሚፈልጉትን ማምጣት ቢችሉ እያንዳንዱ ኢትዮጵያ ውስጥ ያሉት ስቴቶች እኔ ያውሽ ህልሜ ነበር እንደዛ ቢሆን። ይሄ ትልቅ ነገር ነው። እያንዳንዱ ኢትዮጵያ ውስጥ ያሉ ክልሎች ማድረግ ቢችሉ ህዝቦች የህዝብ ድምጽ ከሆነ ማለት ነው ማለት ተግባባ እንጂ እያንዳንዱ ሰው ያልወደደውን እንዲያረጋ ያስነሳ የሚጠቅመውንም ሰው ማለት አይደለም። ግን እንደዚህ አይነት ጥንካሬና ኃይል ቢኖርም ዲክታተር ገቨርንመንቶችን ወይም ደግሞ መንግስታቶችን መቀነስ ይቻላል አፍሪካ ውስጥ፣ ኢትዮጵያ ውስጥም እንደዚህ ብዬ ነው ማምነው እኔ በግሌና ያው እሱ ነው ሐሳቤ ነው። ኦኬ ቴንክ ዩ። በግሌ ሐሳብ የሰጠው ትልቁ ነገር እሱ ነው። በተረፈ ግን አቶ ጌታቸው ረዳም የዋዛ የማይባል ደጋፊ እንዳላቸው ማወቅ ያስፈልጋል። አቶ ጌታቸው ረዳም
ለምሳሌ ከደብረ ጽዮን ውጭ የትግራይ ህዝብ ሊሆን አይችልም ካል የጌታቸው ነው። አይ አንተ ነው አንተ ያለ የጌታቸው ረዳ ደጋፊዎችንም ያለ ፍላጎታቸው እየደፈጠጣችሁ ሊሆን ይችላል። ስለዚህ እንደኔ እያላችሁ አሁን እሱ ሲያወራ እንደሰማችሁት የግል ሀሳቡን ያለባችሁ ለማለት ያለው። ሙናዬ ጤና ይስጥልኝ፣ እንዴት ነሽ? ሙናዬ አቤት መግለጽ ባለቤት አካውንት ነው የሚገባው። ሶሪ የሴት እንትን ስለሆነ ነው። የባለቤት አካውንት ነው። እሺ የተነሳውን አጀንዳ ሰምተሃል? መጀመሪያ ለግል የምትለው ባለቤት በጣም ያንተ አድናቂ ነች፣ ትከታተላለች ሁሌም። አመሰግናለሁ። እሺ ቴንኪው በልልኝ። ያንተ ሀሳብ ምንድን ነው? እየሰማች ነው። የኔ ሀሳብ አማራ ክልል በአነሳው ጉዳይ ነው ሀሳብ ያለኝ። እኔ ያለሁትም እዛው ነው። ሰሞኑን ስለ ድርድር ምናምን አንዳንድ ነገር የተኩስ አቁም ስምምነት የሚደረጋል እየተባለ አንዳንድ ወሬዎች እየተናፈሱ ነው ያሉት እና በዚህ ጉዳይ ማውራት የምፈልገው እኔ የተኩስ አቁም ስምምነት የሚባለው ነገር ቢደረግም እኔ እደግፋለሁ። ምክንያቱም ንጹሐን ዜጎች ይጎዳሉ፣ ህጻናት ይጎዳሉ። እንደምንሰማው ከ2 እስከ 3 ሚሊዮን በላይ ተማሪዎች ከትምህርት ገበታ ተፈናቅለዋል። በዚህ ሰዓት የተኩስ አቁም ስምምነት ተደርጎ ቢያንስ ጊዜያዊ መፍትሄ ሰዎች እፎይታ የሚያገኙበት ጊዜ ሊኖር ይገባል ባይ ነኝ። በፋኖ በኩል መግለጫ ያወጣው ትክክል ነው፣ እኔ እደግፈዋለሁ። ምክንያቱም የታመኑ ሰዎች አይደሉም። የብልጽግና ካድሬ የሚባል ጭራሽ ተደራድሬ እንደዚህ እንጂ ሰላም አመጣለሁ ምናምን የሚል ድምጽ ይቆራርጣል። ድምጽህ ይቆራርጣል። ይሰማል? የሙናዬ ኔትወርኩ በጣም ነው የሚያስቸግረው። ሳይበር ፋኖ ሄድ ይሰማሉ? ትሰማለህ። ታፕታፕ በመጀመሪያ ስለሰጠኝ እድል አመሰግናለሁ። በአንተ ቤት ያው ሁልጊዜ አዳምጣለሁ፣ ግን እድሉን አግኝቼ ማውራት አልቻልኩም። በአንተ ቤት የሰዎችን ሀሳብ መተቸት ይቻላል፣ ግን ሰዎችን መስደብ፣ ብሔርን መስደብ፣ ማንቋሸሽ ወይም ከሀሳብ የወጣ ነገር ወይም ከተነሳው ሀሳብ ውጭ መድረክረክ አይፈቀድም። እሱን ነገር ለወደፊቱ ማጠናከርህ እንድቀጥልበት እንደ ወንድማዊ ምክሬን እይታዬን ማጋራት ፈልጋለሁ። ከዛ በተረፈ 3 ሀሳቦች መሰረታዊ ሀሳቦች ያነሳዋለህ። ወቅታዊ የአማራ ክልል ሁኔታ፣ የትግራይ ክልል ወይም የትግራይ ክፍለ ሀገር ያለውን ሁኔታ እና የደቡባዊ የቀይ ባህር አካባቢ ወይም አሰብና በኤርትራ መካከል ያሉትን ነገሮች በተመለከተ ነው እንግዲህ አንተ አስተያየት እንድንሰጥ ያሰብከው። በሁሉም የሚሰማኝን ስሜት ለማጋራት እሞክራለሁ። እኔ በመጀመሪያ አንድ ፋኖ እንደ አንድ አማራ በአማራ ምድር እየተካሄደ ያለው ነገር በድርድር በሰላማዊ መንገድ ቢፈታ እጅግ በጣም ደስ ይለኛል። ግን አሁን ያለው ነባራዊ ሁኔታ እሱን ይፈቅዳል ወይ የሚለው ለእኔ ትንሽ ጥያቄ ይሆንብኛል። አንደኛ ፋኖ ማዕከላዊ የሆነ የወታደራዊ ወይም የፖለቲካዊ መዋቅር የለውም። ይህ በሌለበት ሁኔታ ከየትኛው የፋኖ አካል ጋር የትኛው ሰው ተወክሎ የትኛው ሰው የአማራን ሕዝብ ጥያቄዎች በሚገባ ለማዕከላዊ መንግስቱ ማለት ነው ወይም ለሰፊው የኢትዮጵያ ሕዝብ አሳውቆ ድርድር ሊደረግ እንደሚችል እኔ ትንሽ አወዛጋቢ ነገር ነው የሚመስለኝ። ስለዚህ መጀመሪያ እኔ እንደውም ቢቻል የአማራ ፋኖ ሰራዊት በጋራ የራሱ የሆነ ወታደራዊ ኮማንድ እንዲኖረው፣ ፖለቲካዊ አንድነት እንዲኖረው እና በዛ መንገድ የአማራ ህዝብን ጥያቄዎች ከኢትዮጵያ ህዝብ ጋር ሚኒንግ ከፌዴራል መንግስቱ ጋር ሆኖ መፍታት ቢቻል ትክክለኛ አንድነት መምጣት ይቻላል። ለኢትዮጵያም ለወደፊት ሰላም አንድ እርምጃ ነው ብዬ አስባለሁ። ከዛ ውጭ ግን የተወሰኑ ከመንግስት ጋር ግንኙነት ያላቸው ሰዎች የአማራ ህዝብ በጥርጣሬ የሚያያቸው ሰዎች ከሆነ የተወሰነ የፋኖ ግሩፕ ጋር ሄደው አንድነት ቢፈጥሩ ትክክለኛ አማራዊ
ወይም ሰፊ የአማራ ህዝብ የሚቀበለው አንድነት ወይም የአማራን ህዝብ ጥያቄዎች የሚመልስ ነው ብዬ አላስብም። ስለዚህ እኔ እሱን አንድነት ወይም የሰላም እርቅ የሚባለውን በጽንሰ ሀሳብ ደረጃ ብስማማበትም በአፈጻጸም ደረጃ ትንሽ አስቸጋሪ ይመስለኛል። ከዛ በተረፈ ወደ ኤርትራ ሲሄድ በእኔ እምነት ጌታቸው ረዳ በትግራይ ውስጥ ያለውን ችግር በሰላማዊ መንገድ ለመፍታት የሚያስብ ይመስለኛል። በነገራችን ላይ ጌታቸው ብዙ ሰዎች የሚደግፈው ሰው ያለ አይመስላቸውም። ግን እኔ ለምሳሌ እንደው ቃለመጠይቆችን እንኳን ካየሁ ለምሳሌ ሌተናል ጀነራል ዮሐንስ ገብረ መስቀልን እያዳመጥኩ ነበር። እሱ እንግዲህ የተባበሩት መንግስታት የአብይ ግዛት የበላይ የነበር ነው። በመከላከያ ደረጃ ከፍተኛ የጦር ጀነራል የነበር ሰው ነው። ሌተናል ጀነራል ነው። እሱ እንዴት አድርጎት የትግራይ ህዝብ ምን እንደሚፈልግ እነ ደብረጽዮን የሄዱበትን መንገድ ያለው እንዴት እንደተነተነ አይታችሁታል። ለምሳሌ ጀነራል ሳሞራ የኑስም የተናገረው ማየት ይቻላል። የትግራይ ህዝብን አሁን እነ ደብረጽዮን በሚሄዱበት መንገድ ጥያቄውን መመለስ አይቻልም፣ ሰላም ማምጣት አይቻልም። እሱ ብቻ አይደለም። ስዬ አብርሃ እንግዲህ በህወሓት ቀደምት ታጋይ የሚባል በሀገር መከላከያ ሰራዊት ከፍተኛ ተቀባይነት ያለው በትግራይ አብዛኙ ወታደራዊ ጀነራሎች ይመራቸው የነበር ቀደም ታጋይ ነው። ስዬ አብርሃም እሱን ነው ሲናገር የነበረው። የጌታቸው ረዳን አቋም ነው ሲያንጸባርቅ የነበረው። ስለዚህ የነ ደብረጽዮን ቡድን እኔ ምን ያክል ስኬታማ እንደሚሆን ጥርጣሬ አለኝ። ግን መሬት ላይ ያለውን ነገር ደግሞ በደንብ ማወቅ ስለሚያስፈልግ እሱን ምናልባት ከኔ የተሻለ መሬት ላይ መረጃ ያለው ሌላ ካለ የበለጠ ትንታኔ ሊሰጥበት ይችላል። ግን እኔ እንደ አንድ ኢትዮጵያዊ የነ ደብረጽዮን አካሄድ ግን በጣም አደጋ ከውጭ ኃይሎች ጋርም ግንኙነት ያለው ስለሚመስለኝ የትግራይን ህዝብ የበለጠ ዋጋ እንዳያስከፍለው ስጋት አለኝ። በስተመጨረሻ የሚሰጠው ሀሳብ የዚህ የደቡባዊ ቀይ ባህር ኤርትራ ወይም የአሰብ አካባቢ የሚባለውና የኢትዮጵያ መንግስት ያሉበትን እሳት አገባ ነው። እኔ እሱ በጣም አደገኛ ይመስለኛል። በተለይ ለኢትዮጵያ መንግስት በጣም አደጋ ያለው ይመስለኛል። ለምን ከተባለ አንደኛ በጣም የብዙ ኃይሎች በዛ አካባቢ የራሳቸው የሆነ ፍላጎት አላቸው። ሁለተኛ ደግሞ አንድ ሀገር ከሌላ ሀገር ጋር ምንም አይነት ጥያቄ ቢኖረው ሰፊውን የኢትዮጵያ ህዝብ ሞቢላይዝ ሳያደርግ የኢትዮጵያን ህዝብ አንድነት ሳያመጣ የህዝብ እንቅስቃሴ የህዝብ ድጋፍ ሳይኖርህ ጦርነት ከሌላ ሀገር ጋር ቢከፈት ትንሽ እኔ ችግር ያለ ይመስለኛል። በተለይ በዛ መስመር ያለው ደግሞ እኔ መሬቱንም በደንብ ስለማውቀው ማለት ነው። ከአሰብ ተነስተህ ወደ ስትመጣ ከቡሬ ባዳ ወይም አንዳ ይሉታል፣ ከዛ ኤሊዳሃር ወደ ድቼቶ ስትመጣ በጣም አስቸጋሪ የመሬት አቀማመጥ ያለው ሎጂስቲክ ለማቅረብ በጣም አስቸጋሪ የአካባቢው ሀገሮች ኤርትራ መደገፍ ከፈለጉ ኤርትራ 30-40 ኪሎ ሜትር ነው በቅርብ ርቀት በጣም ሪሶርስ ሞቢላይዝ ማድረግ የሚችልበት ሁኔታ ነው ያለው እና የኢትዮጵያ መንግስት እኔ በጣም ከባድ ፈተና የሚገጥመ ይመስለኛል። ስለዚህ እኔ በሰላማዊ መንገድ በዛ አካባቢ ያለው ነገር ካልተፈታ በስተቀር አሁን ባለው ይሄ ዝም ብሎ የተማሟቀ የግለት አካሄድ ከርነ ምናልባት እንዳንዋረድ ስጋት አለኝ። እሱን አካባቢ አንደኛ በብዛት መልክዓ ምድሩን የሚያውቁት የህወሓት ከፍተኛ ወታደራዊ ጀነራሎች የነበሩት አሁን ከመከላከያ የሉ። አንደኛ ውጊያ ስታካሄድ አካባቢ ማወቅ ያስፈልጋል። የፖለቲካ ሳፖርት ከተለያዩ ሀገሮች ማወቅ፣ ከምንም በላይ ግን የኢትዮጵያ ህዝብ ትግሉን አሁን ባለው የውስጥ ምስቅልቅል ስለማይደግፉት እኔ ትንሽ ችግር ሊኖር ይችላል ብዬ አስባለሁ። በተረፈ ቴዲ በጣም ለምታደርገው ነገር በጣም ትልቅ ክብር አለኝ። በተለይ በጨዋነት ሁሉም ሰው ገብቶ ሀሳቡ እንዲሰጥ ስለምታደርግ በጣም ክብር አለኝ። በድጋሜ ስለሰጠኝ እድል አመሰግናለሁ። ከልብ አመሰግናለሁ። በአጀንዳው ላይ በቀደም ተከተል ስለሄድክ እና የራስን ትንታኔ ስላስቀመጥ ከልብ ነው የማመሰግነው። እሺ ወንድም ጃፋር ኡመር እድል ስለሰጠኝ በጣም አመሰግናለሁ። የእኔ አማርኛ ትንሽ ፐርፌክት አይደለውም፣ ግን ይገባል ብዬ አምናለሁ። ስለዚህ እኔ እንደ አንድ ብልጽግና ደጋፊ ነው ሀሳብ የምሰጠው። ብልጽግና ደጋፊ ነኝ። ስለዚህ ለሁሉም ለብልጽግናም ለኢትዮጵያ ህዝብም ለሁሉም በሰላማዊ ውይይት ቢያልቅ ጥሩ ነው ብዬ ነው የሚያምነው። አለበለዚያ ግን ዞሮም ጊዜ ቢወስድም ብልጽግና መንግስት ያሸንፋል ብዬ ነው የሚወስደው። ምክንያቱም አቅም አለው። አሁን አንዳንድ ሰዎች እንደሚሉ ሳይሆን አቅም አላቸው። ስለዚህ መጨረሻ ላይ ያሸንፋል። አሁን ጌታቸው አሰፋ እኔ እዛ ፖለቲካ አላውቅም፣ ግን የሱ አካሄድ ይሻላል ብዬ ነው የምወስደው። ጌታቸው ረዳ የስ የሱ አካሄድ ነው የሚሻለው ለትግራይ ህዝብ ብዬ ነው የምወስደው። አለበለዚያ አብይ ጋር የተነጋገረው ሰው ኃጢአት ነው ብሎ የወሰዱ ሰዎች አሁን የአማራ እንትን ጦር ለምንድን ነው እንደዚህ የተራዘመው? ህዝብ ውስጥ ስለሆነ ነው።
ግማሹ ሰላም ፈላጊ ግማሹ ጦር ፈላጊ ስለሆነ ነው እንደዚህ ጊዜ የወሰደው። አሁን ደብረጽዮን ፓርቲ እንዳሁን አሁን እንደሚሉት አብይ ጋር ማውራት ኖር ብሎ ህዝቡም ከደገፈ እስከ ኤርትራ ድረስ በአንድ አውሮፕላን ነው የምትጠርገው። ስለዚህ ጌታቸው አሰፋ አካሄድ በጣም ይሻላል ብዬ ነው የምወስደው። ለህዝብም ለሀገሩም እንደዛ ይሻላል ብዬ ነው የምወስደው። ያ ወደብ እንትን ጥያቄ እሱ በሰላማዊ ነው ሰጥቶ መቀበል ነው። እሱ እምቢ ካለ ሌላ ነገር ነው፣ በስተጀርባ ሌላ ነገር አለው። ስለዚህ እሱም የማይቀር ነው። ስለዚህ ራስ የደረሰ ውሃ እግር አይደርስም ማለት እንትን ነው፣ ይደርሳል፣ እዛም ይደርሳል። መጨረሻ ላይ ማን እንደሚያሸንፍ ለኔ ግልጽ ነው። ዝም ብሎ ሰው ተሰባስቦ እንደዚህ መጥቶ መሀል ሀገር እንገባለን ማለት እንደ ብልጽግና ደጋፊም እንደ አንድ ኦሮሞ ህዝብ እስካሁን አንድ ቀን ተዋግቶ አያውቅም እኮ። ዝም ብሎ ሰራዊት ሚሊሻ ምናምን ነው እኮ ተልኮ የሚዋጋው ማለት። አሁን እነሱ ህዝብ ካረጉ ህዝብ ማረጉ አይቀርም ማለት ነው። ሌላ ቦታ ነው እንደዛ የሚያወሩት። እሺ አይቀርታ። ስለዚህ እንደ ብልጽግና ደጋፊዎች በሚሊዮን ነው ያለው ማለት ፈልጌ ነው። ስለዚህ ሆ ብሎ ከተነሱ ማንም እንኳን አባይ ተሻግሮ ወደዚህ ለመተኮስ ህልም እንጀራ ነው ብዬ ነው የምወስደው። ህልም እስከ ሱዲም እንሄዳለን ከፈለግ። እሺ ይሄ ነው ሀሳቤ። ከልብ አመሰግናለሁ። እሺ ጃፋር የብልጽግና ደጋፊ ነው፣ እስከ ሳውዲም ልንሄድ እንችላለን ብሏል። ስለዚህ ቀጣዩ አመት እንግዲህ ብዙ ጉዞ ይጠብቀናል። ለጉዞ አስፈላጊ የሆኑ ነገሮችን ማሰናዳት ከወዲሁ ያስፈልጋል። እስከ ሳውዲም ልንሄድ እንችላለን። እስከ ደቡብ አፍሪካ ልንመጣ ስለምንችል አንዳንድ ስንቅ ከወዲሁ ረዘም ላለ ጊዜ የሚያቆያቸውን ስንቅ መቋጠር ሳይኖሩባቸው አይቆርም ለማለት ያለው። እሺ አርኬ ጤና ይስጥልኝ። ወዳላስልኝ በጣም አመሰግናለሁ ቴዲ። አንተን ፎሎ ብዙ ጊዜ የሚያደርገው ፈርስት ኦፍ ኦል አሁን ሴ ታንክ ዩ በእውነት ምክንያቱም ብሔረሰብ ፖለቲክስ ነው ገባ፣ ግን ብሔረሰብ አይነካም ማለት ነው። ኢትስ ቢዩቲፉል ቲንግ። ይህንን ፕላትፎርም አርገ ሰው እንደወያይ በማድረግ በጣም ነው ለዛ ነው that's why I'm saying thank you to you to begin with honestly. ግን ቀጥሎ ማለት ነው የአማራ ጥያቄ እንኳን የአማራ ፊትነትና የአማራ ጥያቄ ምናምን የሚባል እስካሁን ምንም የገባኝ ነገር ላይ የአማራ ጥያቄ ምንድን ነው? የፋኖ ጥያቄ ምንድን ነው? ኦኬ አግሪ። የፋኖ ጥያቄ ምንድን ነው? ዋይት ሃውስን ለመውሰድ ነው? ኢትዮጵያ ሩ ለማድረግ ነው ወይስ ኤግዛክትሊ ዋት ኢዝ የነሱ ጥያቄ ምንድን ነው? የነሱ ጥያቄ እኮ አልገባንም እኮ እኛ ኮንፊውዝ ሆነናል። ገባ የነሱ ኩዌሽን ምንድን ነው? ዋይት ሃውስን እነሱ ካልመሩ ኢትዮጵያን እነሱ ካልመሩ ኢትዮጵያ አትሆንም ነው ወይስ አማራ ስፔሻላይዝ ሆነው ተማዘው እየተጨቆኑ ናቸው? የእነሱ ጥያቄ እኔ አልገባኝ። አንተ ከገባ ፕሊስ ኤክስፕሌን ለህዝቡ ብታደረግ ደስ ይለኛል። ሁለተኛ ማለት ነው ሰከንድ ኮሽን በኤርትራ ኮሽን ያለው ያ ወደብ ያስፈልገናል። 1991 እኮ ቴዲ 1991 ትግሬዎች ቲፒኤልኤፎች ኢትዮጵያ ሲመሩ ለራሳቸው ብለው ከትግሬ ጋር ከኤርትራ ጋር አንጣላም ፓወር ለመያዝ ብሎ ቸኩሎ ሰጡ። ሐዋሳ የወደባችን ማለት ነው። they were so fast because ቲፒኤልኤፎች አብሮ ስለመጡ ፓወር ለመያዝ ስለፈለጉ ማለት ነው። ገባ ስለፈለጉ ሁሉንም ኤርትራ በኩል ያለ ሻቢያ ያለውን ሁሉ ኦኬ ብሎ የእኛን ወደብ ራሱ ሰጡ።
ስለዚህ ወደባችን that is our Ethiopian ወደብ ነው። we have to get it back. we need that. it is ours to begin with. በእኛ ደም ነው የተሰራው፣ በኢትዮጵያን ህዝብ ደም ነው ያንን አሳብ የተሰራው። that is ours legitimately, internationally it is ours። ገባ? እንደዛ ብዬ ነው የሚያምነው። it is the truth ማመን ብቻ ሳይሆን it is the truth ነው። ስለዚህ ሌላው ምን መሰለ ነው anyway ሌላ ጊዜ አወራለሁ but thank you። እሺ ከልብ አመሰግናለሁ አርኬ። አና ሳባ ቴዲ ብዙ ጊዜ እከታተልሃለሁ። አንዴ ተረጋጉ እንጂ ይሄ የሁሉም ብሔር ብሔረሰቦች ቤት ነው። የወሎ ተወላጅ ነኝ። የወሎ ተወላጅ ነኝ። አሁን ከዚህ ሰውዬ በፊት የተናገረው ሰውዬ ትልቅ ስህተት ነው የተናገረው። አፋር ድምፅ ጥራት የለውም። ድምፅ ከጀርባ ማሽን አጠገብ ነው ያለሁት። ትንሽ ሰዓት ለመስጠት ነው። ድምፅ ጥራት የለውም። ኦኬ አሁን ይሰማል? ይሻላል። እሺ አዎ አሁን የተናገረው ሰውዬ በጣም አስቸጋሪ ነው። ውስጥ ያለው ችግር አለ አለ። ወሎ በሙሉ አብይ ደጋፊ ነው። አፋር በሙሉ አብይ ደጋፊ ነው። ኃይል ከሌለው በስተቀር አብይ አሰብን ለመያዝ ምንም የሚቸግረው ነገር የለም። አፋር ክልል ሰፊ ነው። ወደ ቡጋ እስከ 50 ኪሎ ሜትር ነው ርቀቷ። በጣም ቀላል ነገር ነው ማለት ነው። ዓለም አቀፍ ካልከለከለው በስተቀር ምንም የሚቸግረው ነገር የለም። ትግራይ ባትሳተፍም አፋርና ወሎ ከተሳተፈ 30 ደቂቃ አዋግ። በጅቡቲ በኩል ያለው ወደ 200 ኪሎ ሜትር የሚሆነው አፋር ነው። ሶማሌ በዛ አካባቢ ምንም የሚያሰጋው ነገር የለም። ስለዚህ አሰብን ለመያዝ ምንም መስዋዕትነት አያስፈልግም። እንደ ቀላል ይያዛል። ያ ሾኦቶ ዶቢ ያለው ሰውዬ ውሸታም ነው ማለት ነው። በጣም ሊያስሞካ ነው እንጂ ቀላል ነው እልሃለሁ። ማሽን ላይ እየሰራ ስለሆነ አስቸጋሪ ነው። ሌላ ጊዜ እናገራለሁ። እሺ ከልብ አመሰግናለሁ። እሺ በነገራችሁ ላይ ወደዚህ ከመግባቴ በፊት አንድ የሰማሁት ሌላ ኢንተርቪው ምንድን ነው ውጊያው የሚሆነው ከሆነ እኔ የውጊያ አድናቂ አይደለሁም። ይሄ ከእንደዚህ አይነት ሀሳቤ መውጣት አለብን። እኔ የዚህ ዘመን ልጅ ነኝ። ይሄ አያቶቻችን ቅድመ አያቶቻችን በነፍሳችን እንደተጫወቱ እኔም ከዛ ሀሳብ መውጣት አለብን ብዬ አስባለሁ። ሀሳብ ላይ የተመሰረተ የፖለቲካ ውይይት ቢደረግና በሰላማዊ መንገድ ቢሆን ጥሩ ነው ብዬ አስባለሁ። ያ ተስፋው ሊሟጠጥ አይገባም ብዬ አስባለሁ። በመነጋገር ያ ካልሆነ ግን ወደ ውጊያ የሚገቡ ከሆነ ለሁለቱም ውድቀት ነው። በተለይ ውጊያ የምታቀነቅኑ ሰዎች፣ ከሀገር ውጭ ያላቸው ሰዎች አሮን ነው ቆም ብላችሁ እኔ እንዴት እንደምጠይቅ እኔ አሜሪካ ዩሮፕ ያላችሁ ሰዎች የሰለጠነ ሀገር ያላችሁ ሰዎች እንዴት ስለ ውጊያ ሀሳቡ ራሱ እንዴት እንደሚመጣላችሁ አላውቅም። ይሄ ሚሊታንት የሆነ ማይንድ ይዛችሁ እንዴት ራሱ ከሀገር እንደተሰደድክ አላውቅም። ሰው ኢንቫይሮንመንት ሲቀይር አዳፕት ያደርጋል ካለበት ኢንቫይሮንመንት ጋር። ሰዎች እንዴት ነው የሚኖሩት? ነጮች እንዴት ነው የሚኖሩት? ፖለቲካቸውን እንዴት ነው የሚሰሩት? ቢያንስ እኛ የተሻለ ሀገር ላለን ሰዎች፣ መሬት ላይ ያሉ ሰዎች እነሱ ያልገባቸውን ነገር ከገቡበት ችግር ሊወጡ የሚችሉበትን ስማርት የሆነ አስተሳሰብ ነው ማቅረብ ያለብን ብዬ አስባለሁ። ምንድን ነው የምትኖርበት ኢሮፕ፣ የምትኖርበት አሜሪካ ፖለቲካ እንዴት ነው የሚፈታው? ሰዎች እንዴት ነው ፖለቲካን ሲፈቱ ያየው? ሰዎች እንዴት ነው በሁለት አገሮች መካከል ያለ ሀብትም ይሁን የናቹራል ሪሶርስን እንዴት ነው የሚጠቀሙት? ለምሳሌ በካናዳ እና በአሜሪካ መካከል ኒያግራ የሚባል ፎል አለ። እዛ መታችሁ የምታውቁ ሰዎች አላችሁ? በአሜሪካ በኩል ያላችሁ፣ በካናዳ በኩል ያላችሁ እንዴት ነው የሚጠቀሙበት? እኛ ሀገር ቢሆን እንገዳደልበታለን። እዚህ ግን እንዴት እንደሚጠቀሙ ያስገርማችኋል። ከዛም ወገን ያሉ ስማርቶ ይጠቀማሉ፣ ከዚህም ወገን ያሉ ስማርቶ ይጠቀማሉ። አንተ ብትሆን ግን ትታኮሳለህ። እንዲህ ያሉ ልምዶችን ነው ላላወቁ ሰዎች ማስተማር ያለባቸው ብዬ አስባለሁ። ካልሆነማ ከሀገር መሰደድ ምን ነው ጥቅሙ? እሺ አፋር ላብ ወደ አንተ ልምጣና የተነሱ ሀሳቦች አሉ። ምን ትላለህ ወንድሜ? አመሰግናለሁ ቴዲ እድሉን ስለሰጠኝ። አዎ ብዙ ሰዎች ስለ አሰብ ነበር የሚያወሩት። ያው አሰብ ደግሞ ከዳንካሊያ አንድ ከተማ ነች እንጂ
ሁሉንም ደንከለ የሚጠይቅ ጥያቄ አይደለም እየጠየቁ ያሉት። የአፋር ህዝብ ደግሞ የአሰብ ጥያቄ የለውም። እኛ የኢትዮጵያ ህዝብ እና የኢትዮጵያ መንግስት የባህር በር እንዲያገኙ እንፈልጋለን። ግን አሁን እነሱ በሚጠይቁበት መንገድ የሚገኝ አይመስለኝም። በሰላምና በድርድር ካገኙ አላቅም እንጂ በጦርነት እኛ የአፋር ህዝቦች በዛም በኩልም ያለንም እኛ ስለሆን በዚህም በኩልም ያለነው እኛ ስለሆን እኛ ጦርነትን አንደግፍም። በጦርነት የሚገኝ በዛ በኩል ካሉት ነው ወይስ በዚህ በኩል ካለው ነው? እኔ አላያቸውም። ያው ፖለቲካ አላያቸው ብዬ ስለማስብ በአፋር ነኝ በማለት ብትይዙ አሪፍ ነው። እሺ፣ አይ በዚህ በኩል ያሉት አፋሮች ያው እንኳን ህዝቡ ግመሎቻቸውም የኢትዮጵያን ባንዲራ ያውቁታል ብዬ ነው። እሺ ቀጥል። ያ ተረት ነው እንጂ ግመል ያ ተረት ነው። እሺ አሁን ምንም መሰለህ ቴዲ፣ እኛ አፋሮች የራሳችን ጥያቄዎች አሉን። አሁን በኢትዮጵያ ውስጥ ያሉት አፋሮች በሀገራቸው መብታቸው አልተከበረም። በዚህ በሶማሌዎች ይጨፈጨፋሉ፣ በዚህ ደግሞ በጅቡቲ ድሮን ይጨፈጨፋሉ። ያ ጥያቄ ሳይመለስልን እኛ የቀይ ባህር ጥያቄ ልናነሳ የሚያነሳ አፋር ያለ አይመስለኝም እኔ እንደማውቀው ማለት ነው። እና የኢትዮጵያ መንግስት የአፋርን ህዝብ ጥያቄ መጀመሪያ በውስጥ ያለው በነሱ ስር ያሉትን የአፋርን ጥያቄ ልመልስ ይገባል። የባህርን ጥያቄ ከመጠየቅ በፊት ማለት ነው። የአፋር ህዝብ ጦርነትን አሁን በተግባር ስለሚያውቀው የኢትዮጵያ አፈቀላጤ ሆኖ ጦርነት ውስጥ የሚገባ አይመስለኝም። አንተ እኔ እያልከውራ የአፋር ህዝብ የተለየ አይነት ሀሳብ ሊኖረው ይችላል። የብልጽግና ደጋፊዎች ከሆነ አላውቅም እንጂ የአፋር ህዝብ የጦርነት እንትን የለውም። በትግራይ ጦርነት የተካሄደብንን እናውቃለን። የኢትዮጵያ መንግስት ራሱ ከድቶን እኛ በሰሜን በኩል ያሉት አፋሮች ደሎል፣ አብዓላ፣ ኮነባ፣ በራህሌ የሚባሉት ከተሞች ላይ ጦርነት እያለ የመንግስት ኮሙኒኬሽን እዛ ጦርነት የለም ብሎ ያወጀብን መንግስት ነው እንጂ የዚህ መንግስት ደጋፊ ሆነን እኛ ቀይ ባህርን ልንጠይቅ አንጠይቅም። አፋርን ህዝብ ወክዬ ነው የምናገረው። ደግሞ አይወክልንም የሚል የአፋር ህዝብ ካለ የሆነ እዚሁን ያለውን ቪዲዮን ከፍቼ ማውራት ይችላሉ። የአፋርን ህዝብ ልትወክል አትችልም። አንተ የምትወክለው አንተን ብቻ ነው። እሺ የኔ ሀሳብ ከሆነ ደግሞ ወደ ሀሳብ ከተመል የግል ሀሳብ ወደ ግል ሀሳብ ከተመለስኩኝ እኛ ጦርነትን አንፈልግም። ጦርነት የሚካሄደው በእኛ መሬት ላይ ነው። ከተካሄደ እና የህዝባችን ጉዳት ስለማንፈልግ ጦርነትን አንደግፍም። የኢትዮጵያ መንግስት ጥያቄውን በአግባቡ ሊጠይቅ ይገባል። ሲጀምር ቀይ ባህር ላይ የኢትዮጵያ መንግስት የባለቤትነት ጥያቄ ሊያነሳ አይገባም። እዛ የአፋር ህዝብም ሆነ የኤርትራ ህዝብ መንግስቱ ላይ ያለው ተቃውሞ ነው እንጂ የሀገር ጥላቻ የለውም። ኤርትራ ደግሞ ኢትዮጵያ ካልሆነ አታውቅም። ከዚህ በፊት በኃይለ ሥላሴ ጊዜ በኮንፌዴሬሽን 10 ዓመት አብሮ ነበሩ። ከዛ ኃይለ ሥላሴ በግድ ኮሎናይዝ ነው እንጂ ያደረጋቸው። ከዚህ በታሪክም ብንሄድም ኤርትራ የኢትዮጵያ ካልሆነ አታውቅም። አሁን እነሱ የሚያነሱት ግን አሰብ የኢትዮጵያ ካልሆነ ነው ብሎ ስለሚያነሱ አሰብ የአፋር ህዝብ መሬት ነው። ከመሰዋዕ ጀምሮ እስከ ራስ ዱሜራ ያለው የአፋር ህዝብ ነው። አሰብን ብቻ ከፈለጋችሁ ደግሞ የአፋር ህዝብ አሰብን ብቻ አይሰጣችሁም። አሰብን ማግኘት የምትችሉት እንደ ጅቡቲ አሁን እየከፈላችሁ ክራይ እየከፈላችሁ ልትጠቀሙበት ልታገኙ ትችላላችሁ። ግን የመሬት ባለቤት ስላለ የባለቤትነት ጥያቄ ልታቆሙ ይገባል የሚል ሀሳብ አለኝ። አመሰግናለሁ እድሉን ስለሰጠኝ። አመሰግናለሁ። ያው ኢትዮጵያውያን በጋራ አንድ የምንደርስበት ድምዳሜ ምንድን ነው? ቀደም ሲል የገባው ልጅ የአፋር ሳይሆን የኤርትራ የጎረቤታችን የኤርትራ ተወካይ እንደሆነ ነው የምንወስደው። አይ ቲንክ ብዙ ደንቆሮ ኢትዮጵያውያንም እንዳሉ ሁሉ ንቁ ኢትዮጵያውያን እንዳሉ ማሰብ ያስታውቃል። ቆቅ ኢትዮጵያውያን እንዳለን ማወቅ ያስታውቃል። አንዳንድ ጊዜ አንዳንድ ሰዎች ደንቆሮች የተሰበሰቡበት ቤት ይገቡና ማወናበድ ለምደዋል። ሁሉም እንደዛ ይመስለዋል። በጣም አደገኛ ኢትዮጵያውያን እንዳሉ ማወቅ አለባችሁ ማይ ፍሬንድ። ሌላ ቦታ እየገባችሁ እንደምታደናገሩት እንደዛ ሁሉም ህዝብ እንደዛ እንዳይመስላችሁ። ሁለት አረፍተ ነገርን ከሰማ በኋላ ማን እንደሆንክ ያውቃል ህዝብ። እነዛ ለማወቅ ፈልጌ ነው። ሀሳቡን ግን መከበር አለበት። ሀሳቡ እንደ ሀሳብ መደመጥ ስላለበት አድምጠናል። እሺ በመጨረሻው ጊዜ ሰዎች ሊመጣ ይችላል። ብዙ ነገሮች ሊመጡ እንደሚችሉ ያው ይታወቃል። ህዝቡ ያውቃል ማለት ፈልጌ ነው። እሺ ይበልጣል። ነፃነት ወደ አንተ ልምጣ ወንድሜ። ወደ እኔ መጣ። በጣም ጥሩ። እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነው? የተነሱ አጀንዳዎችን ሰምተሃል ብዬ አስባለሁ። እሺ ምንድን ነው ያንተ ሀሳብ?
ያ የዘውትር ተከታታይ ነኝ፣ ይሰማለሁ። ስላስገባኝ በዚህ ስፍራ ላይ አመሰግናለሁ። እኔ በቅድም የብልጽግናው ተወካይ ማስተካከያ እንዳደርግ ፍቀድልኝና የአማራ ህዝብ ምንም ኮዝ የለውም የሚዋጋበት ምንድነው አሚን ፋኖ የሚዋጋበት አላማ የለውም ምናምን የሚል ነገር አንስቷል። አልገባውም። ይሄ ገና ሀሁ ብሎ ፖለቲካ ውስጥ ያልነበረ በዚህ 2 ዓመት ውስጥ ምን እንደተከናወነ ወይም የኢትዮጵያ ፖለቲካ ውስጥ ያልነበረ ብልጽግና ካርድ መሆን አለበት፣ አዲስ ገብ ማለት ነው። ብቻ ካለ ወይም ደግሞ ላላችሁም ቢሆን የፋኖ ትግል ዋና መሰረታዊ ዓላማው በዛች ሀገር ላይ እጅግ አማራ ጠልነት ለ60 ዓመት ተዘርቶ በቅሎ ያደገበት ሀገር ስለሆነ ይሄ ደግሞ ያስከተለው ከፍተኛ ጥፋት ስላለ ይህ ጥፋት ደግሞ አማራ የሆኑ ሰዎችን በዘራቸው ምክንያት ማጥፋት አለብን ብለው የተነሱ በዛች ሀገር ውስጥ ዜጎች ስላሉ ከነዚህ ኃይሎች ከጥፋት ይህን ህዝብ ለመታደግ የወጣ ኃይል ነው። ሌላ ምንም አይነት ኮምፕሌክስ የሆነ ፖለቲካ የለውም። ለወዳጆቻችንም ለጠላቶቻችንም መረዳት ያለባቸው ይሄንን ነው። የህዝብ ጠላት የለንም፣ ምንም ጠላት የለንም። ጠላቶቻችን አማራ የሚባል ሰው ዜጋ በህይወት በዛች ሀገር ላይ መኖር የለበትም ብለው የወጡ ኃይሎች ስላሉ እነዛን ለመከላከል ነው። ይሄው ነው ብልጽግናው ካድሬ በዚህ ያዘው። በአጀንዳዎች ላይ ግን ለመናገር ፈልጋለሁ። በአማራ ክልል የተኩስ አቁም ስለተባለው ነገር ተኩስ አቁም ባይዘው ከአረጋ ከበደና ከተመስገን ጥሩነህ ጋር አይደለም የምናደርገው እኛ ወይም ከመስፍን አርአያ ጋር። እነዚህ ሰዎች ጋር እኮ ጉዳይ የለንም። መጀመሪያም የጉዳዩ ባለቤቶች እነዚህ ሰዎች አይደሉም። እነዚህ ሰዎች ካድሬዎች ናቸው። አማራም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። እኛ ጉዳያችን ያለው ይህን መንግስታዊ መዋቅር ይዞ የአማራዎች ደህንነት አደጋ ላይ እንዲወድቅ የተባበረውን የመንግስት መዋቅር ማፍረስ ነው ስራችን። ይሄ ነው የኛ ትግል። ይህ በሆነበት ሁኔታ አረጋ ከበደ ጋር መጥቶ አንተ ተኩስ አቁም። እኛ አረጋ ከበደን እኮ አናውቀውም እኮ። አረጋ ከበደን እኮ ከአንድ ካድሬ ለይተን እኮ አናየውም። ከሶማሌ ካድሬ ታች ካለ ከማንኛውም ብሔረሰብ ካድሬ ለይተን አናየውም እኮ። የጠላት ወገን ነው። ስለዚህ ከሱ ጋር እንዴት ነው ስለ ተኩስ አቁም ልናወራ የምንችለው? የተኩስ አቁም ማውራት ካለብን መጀመሪያ ይህ መንግስት መግደሉን የገዳዮች ተባባሪ የመዋቅሩ አስፈጻሚ መሆኑን አምኖ ወደ ፍትህ የምንሄድበት መንገድ ካለ ያኔ ተኩስ አቁመት ልትነጋገር ትችላለህ። ስለዚህ አረጋ ከበደ ይሄ ዝም ብሎ የሆነ እንትን ነው፣ የሆነ ዳውንግሬድ ለማድረግ ይሆናል አይደለም፣ ትግሉን ለማጣጣል የሄዱበት መንገድ ነው። በዚህ መልኩ ትግል መጣል አይቻልም እና ያ ነው። በትግራይ በኩል ግን እኔ ብዙ ጊዜ አንድ ያልገባኝ ነገር እኔ የደብረ ጽዮን ጥፋት አልታየኝም። እነዚህ ሰዎች ሽብርተኛ ናቸው ተብሎ ከፖለቲካ ፓርቲነት ታገዱ። እሺ አሉ። ደብረ ጽዮን ምንም አላሉ። ኦኬ። ከዛ በኋላ ከጦርነቱ በኋላ ደግሞ መልሰናችኋል፣ ሽብርተኛ አይደላችሁም አሏቸው። ኦኬ ዛትስ ፋይን አሉ። ሎክ ሽብርተኛ ናችሁ ብለዋቸው ሲያበቃ አይ አላሸበራችሁም ሲሏቸው ብርቱካን ሚደቅሳ ኖ በዚህ ሀገርና ህዝብ ላይ መቀለድ አይቻልም፣ የህዝብ ተወካዮች ምክር ቤት ተሰብስቦ ሽብርተኛ ያለውን ኃይል ሽብርተኛ አይደለም ብለህ በግለሰብ ደብዳቤ በቃል የምታዘዝ ከሆነ ሀገር በዚህ መልኩ አይተዳደርም ብላ የተማረችዋ ህግን የምታውቅ ፍትህ አዋቂ የሆነች ልጅ ብርቱካን ሚደቅሳ ሪዛይን አደረገች። ለስኳሽ ሪዛይን ቢኮዝ አገር በሆመኔዎች ነው የሚመራው፣ በህግ አይመሩም እኮ ነው ሰው። ፕሮብለም ኦፍ ኦል ዲስ ኬስ የዚች ሀገር ቀውስ እኮ የተጀመረው በፉጨት እና በስልክ በሚደዋወሉ ሰዎች በመመራቷ እኮ ነው። ኦኬ እሺ አሉ፣ ተቀበሉ። ደብረጽዮን ያንን ከተቀበሉ በኋላ አንድ ህጋዊ ፓርቲ በዛች ሀገር በምርጫ ቦርድ ህግ መሰረት ፓርቲ አደረጉ። ኦኬ ጀስት ጊቭ ሚ 2 ሚኒትስ ኖ ደቂቃ አልቋል። ለሌሎቹ ድል ስጥና ከቆየ ተመልሼ እመጣለሁ። ፕሊዝ 1 ሚኒት ሌት ሚ ፊኒሽ 1 ሚኒት ዚስ ፖይንት በጣም ኢምፖርታንት ፖይንት ነው። ስለዚህ እነዚህ ሰዎች የህዝብ ውክልና አላቸው። የህዝብ ውክልናቸውን ይዘው የህዝብ ውክልና ባላቸው 50% መሰረት
ስልጣናችን ፈለጉ አይሰጣችሁም አላቸው። አይ እንወስዳለን አሉ፣ ወሰዱ። በቃ አለቀ። ዲሞክራሲ ኤክሰርሳይዝ ተደረገ። የግድ አብይ አህመድ በስልክ ደውሎ ይሄ ነው መሆን ያለበት ስላለ ሊሆን ነው ማለት ነው እንዴ? ይሄ እኮ ነው ችግር ያመጣው። እሺ አታውርደኝ፣ ስመለስ የኤርትራን ጉዳይ እናገርበታለሁ። በመሀል በቪዲዮ እያበሩ የሚያወሩ ፖለቲከኞች ጊዜ ካለኝ እነሱ ከመጡ በቪዲዮ ማታበሩትን ወደ ታች አወርዳቸዋለሁ። ግን ብዙም አልቆይም፣ ምቆይ ከሆነ ማለት ነው። ካልሆነ ግን እናንተኑ እዚሁ እያወያየው ቆያለሁ። በኦዲዮ ዛሬ ዘግየት ብዬ ነው የገባሁት፣ ሮም ስለምገባ ማለት ነው። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር የሚባል ነገር አለ እዚህ ቲክቶክ ላይ ያላችሁ በሙሉ ያን አርጉ ጋይስ፣ ያን አርጉ። ያን ያደረጋችሁ አይደለም። እንደዚህ አይነት ድክመቶች እያየን ነው። መስነፍ ይታያል። እያደረጋችሁ ላላችሁ ከልብ አመሰግናለሁ። ምናልባት በውይይቶች ተመስጣችሁ ሊሆን ይችላል። እኔ ያለሁበትን ቦታ ለቲክቶክ አዲስ የሆናችሁ ሰዎች ታፕታፕ ታደርጋላችሁ። ታፕታፕ ስታደርጉ የቤቱ አዋይ በአንድ ታፕ አሁን ለምሳሌ እዚህ ጋር 68,000 ኬ ይታያል። $68,000 ሰርቻለሁ። አንድ ታፕ $1 ነው እና ታፕታፕ አድርጎ አትሰስቱ። ኧረ ጉድ ብሎ ጠፍተዋል ብዙዎቹ። ይሄኔ ምንም ገንዘብ የለውም። ለማንኛውም የሚያወሩት ወሬ ምንም እንዳይቆራረጥ ነው እና እኔ ያለሁበትን ቦታ ነው ታፕታፕ የምታደርጉት። እሺ አማራ፣ ዛሬ ወደ አንተ ልምጣ። ምን ትላለህ አንተስ? ቴዲ ከአጀንዳ እንዳልወጣ እስካሁን ከሰማሁት አንጻር ተወሰነ ማለት እችላለሁ፣ ግን ሪፍሬም ብታደርግልን አጀንዳውን። ብዙ ሰው ወደዛ ወደዚህ ሲል ስለነበረ ነው። እሺ በዋነኛነት ምንድን ነው የቲፒኤልኤፍ ባለፈው የጀመርነው ነገር አለ። የቲፒኤልኤፎች ወቅታዊ ሁኔታ አለ። ቴሌግራም ላይ አላችሁ ብዬ አስባለሁ። እኔ የምጽፋቸው ጽሁፎችን እያነበቡ አለ ቴሌግራሜ ላይ አይ ቲንክ አለው። ኦኬ እዛ ላይ አስቀድሜ አንድ የጻፍኩት መጠይቅ ነበር የአድማጭ ተመልካቾችን አስተያየት ለመቀበል። የእናንተ ግምት ምንድን ነው? አሁን በቲፒኤልኤፍ በኩል ለሁለት ተሰንጥቀዋል። የጊዜያዊ አስተዳደሩ አለ በጌታቸው ረዳ፣ እንዲሁም ደግሞ በአንጃው የተባለ የሚጠራው በዶክተር ደብረጽዮን የሚመራው ነው። ቀደም ሲል ለሁለቱም ፌር ለመሆን ጥረት አድርጌ ትንታኔን አስቀምጫለሁ። ፕሪቶሪያው ያለ ቲፒኤልኤፍ አይታሰብም። ጌታቸው ረዳ ዝም ብሎ እንዲሁ ከአየር የመጣ አይደለም። ቲፒኤልኤፍ በማንኛውም ሰዓት እምነት ባጣበት ጊዜ ጌታቸው ረዳን የማንሳት መብቱ የተጠበቀ ነው። ይሄም ማወቅ አለበት። ይሄ ከሆነ ግን ጌታቸው ረዳ የእስካሁኑ ሂደታቸው እንዴት ነው? የትግራይን ህዝብና ፍላጎት ጥቅም ባስከበረ መልኩ ነው? እነዚህ አንጃ የተባሉት ቡድኖች አቶ ጌታቸው ረዳ ምናልባት እየሄዱ ያሉበት መንገድ ከዚህ ቀደም የሰሯቸው የነበሩ ወንጀሎችን ከዚህ ቀደም የህዝቡን አፍነው የቆዩበትን ነገር የሚያጋልጥ ለየት ያለ የፖለቲካ ሀሳብ ይዞ ስለመጣ ነው ድንጋይ የተወረወረበት ወይስ ምንድን ነው? እነዚህ ፍንካቸው ወይም ደግሞ የተሰነጠቁ ኃይሎች የሚባሉት ከሻዕቢያ መንግስት ጋር ይሰራሉ ይባላል። የሻዕቢያ መንግስት የጌታቸው ረዳ ጠላት የሆነው ለምንድን ነው? ይሄ ራሱ ለትንታኔ ክፍት ነው የሚሆነው። ምክንያቱም ሻዕቢያ አቶ ጌታቸው ረዳን ከተቃወመና ለጌታቸው ረዳ ለደብረጽዮን ቡድን ድጋፍ ከሰጠ ባይ ዲፎልት ሁለት ነገር ሊገባቸው ይገባል። አንድ፣ ጌታቸው ረዳ ለሻዕቢያ ምቹ ያልሆነ የፖለቲካ ሀሳብ ይዘው መጥቷል። ሁለት፣ የጌታቸው የደብረጽዮን ቡድን ከሻዕቢያ ጋር ይነጋገራል ማለት ነው። የነሱ እጅ አለበት፣ ከነሱ ጋር አብረው ይሰራሉ የሚልም አለ። እናንተ ምን ትላላችሁ? ሌላኛው ሆን ብለው ለታክቲክ ነው። ይህንን ባለፈውም ሳምንት ነካክተነዋል። አብዛኞቻችሁ እዚህ ውስጥ ድምፃችሁን ከሰጣችሁ ሰዎች መካከል ጥያቄውን ላስታውሳችሁ፣ ምናልባትም ውጤቱን በዛው እስኪ ልንገራችሁ ምን ያህል ሰው ምን አለ የሚለውን። አንድ የተወሰነ ደቂቃ ሰጡኝ። እሺ፣ የትግራይ ክልል በህወሓቶች መካከል የተፈጠረው መከፋፈል ውሸት ነው፣ ለታክቲክ ነው፣ ፌዴራል መንግስቱን ስበው ወደ ጦርነት ለማስገባት ነው የምትሉ እንደዚህ፣ አይ ትክክለኛ መከፋፈል ነው፣ የደብረጽዮን ቡድን ግን የኤርትራ ድጋፍ አለው የምትሉ ከምስ ዳውን፣ ቢከፋፈሉም ባይከፋፈሉም መከረኛው አማራን እንደ ጠላት ነው የሚያዩት የምትሉ የማጨብጨብ ምልክት። ህወሓት ዋና ዓላማው የ4 ኪሎ ስልጣን ነው፣ ከዛ ውጭ አጀንዳ የለውም፣ ያን ሳሳካ አርፎ አይቀመጥም የምትሉ የብዕር ምልክት ብያቸዋለሁ። 29 ሰዎች በአብዛኛው እስካሁን ወደ 700 ሰዎች ነበሩ። ከነዚህ መካከል 29 ሰዎች የህወሓት መከፋፈል ቢከፋፈሉም ባይከፋፈሉም መከረኛው አማራን እንደ ጠላት ነው የሚያዩት የሚለውን ድምፅ ሞልተዋል።
9 ሰዎች ህዋቶች ዋና ዓላማው 4 ኪሎ ስልጣን ነው፣ ከዛ ውጭ አጀንዳ የላቸውም፣ ያን ሳሳኩ አይቀመጡም ብሏል። 9 ሰዎች ድጋሚ አይ ትክክለኛ መከፋፈል ነው፣ የደብረጽዮን ቡድን ግን ከኤርትራ መንግስት ጋር ይሰራል የሚለውን መርጠዋል። 8 ሰዎች ውሸት ነው፣ ለታክቲክ ነው፣ ፌዴራል መንግስቱን ስበው ወደ ጦርነት ለማስገባት ነው ብለዋል። እናንተ ምን ትላላችሁ ነው? በዚህ ትንታኔያችሁን መስማት ፈልጋለሁ። ሌላኛው የሳውዲ አረቢያ መንግስት በኤርትራ ጋባዥነት አሰብ ላይ ኢንቨስት እንዲያደርግ በቢሊዮን ዶላር ኢንቨስት እንዲያደርግ ግብዣ ቀርቦለታል። ይሄ ወዴት ይወስደናል? በኢትዮጵያ መንግስት በኩል በዋዛ ይታያል። ይሄ በሁለት አገሮች መካከል ግዛት ይገባኛል ወይም ደግሞ ጭቅጭቅ ባለበት ቦታ ላይ የሳውዲስ መንግስት ቢመጣ የኤርትራ መንግስት ያድነው ይሆን? በእርግጥ እንደ ኤርትራውያን ሆናችሁ ብታስቡ ያላቸው አማራጭ ይሄ ነው። ለግብፅም ለሳውዲም ለሰይጣንም ለአጋንንትም ጥሪ ማቅረብ ካለባቸው ማቅረብ ሊችሉ ይችላሉ። በኢትዮጵያውያን በኩል ኢትዮጵያውያን ሳውዲ መጣ፣ ግብፅ መጣ፣ ማመጣ እዛ ጋ ኢንቨስት አደረገ፣ ትክክለኛ ጥያቄያቸው ከሆነ የሚያቆማቸው ኃይል ይኖራል ወይ? እሱ እንዴት ታዩታላችሁ ነው። ሌላኛው አማራ ክልል ፕሮፌሰር መስፍን አርአያ ሄደው ነበረ። የብሔራዊ የምክክር ኮሚሽኑን ማለት ነው። ያን ይዘው ሄደው ከፕሬዚዳንት አረጋ ከበደ ጋር ተነጋግረዋል። በተኩስ አቁም ስምምነት ጉዳይ ላይ መክረዋል። ፕሮፌሰር መስፍን አርአያ ያሉት ምንድን ነው? የክልሉ መንግስት ቀድሞ ተኩስ አቁም አዋጅ ያውጃሉ። ከዛ በኋላ የፋኖ ኃይሎች እንደ ቅደም ተከተሉ የተኩስ አቁም ጥሪ እንዲያስተላልፉ እናደርጋለን፣ የአጀንዳ ማሰባሰቢያ ሂደቱንም እናቀላጥፋለን፣ እናሳልጣለን ብለዋል። እና አማራ ክልል ላይ ለ2 ዓመት ሊሞላው 1 ወር የቀረው ጦርነት እንደዚሁ በአዋጅ ሊቆም የሚችል ነው ወይስ እንዴት ነው ሊቆም የሚችለው? አጠቃላይ ነባራዊ ሁኔታውን ውስጥ እንዴት ነው የምታዩት የሚል ነው። በዚህ አውድ ዙሪያ ላይ ብትሄዱልኝ ደስ ይለኛል። አድማጭ ተመልካቾቼ ፍንትው ያለ ትንታኔ መስማት እንዲችሉ በዚህ አጀንዳ ላይ ሀሳብ አስተያየቶቻችሁን ሰጡኛላችሁ። በኋላ ላይ እያየሁኝ ነው። በቪዲዮ አብርታችሁ ለምትወያዩ ሰዎች ካልደከመኝ 1-2 ሰዓት ሰጣችኋለሁ። አሁን ባለው ሁኔታ ግን አይመስለኝም፣ ሰዓትም ስለሄደብኝ እዚህ ባሉ ሰዎች በኦዲዮ ብቻ ሀሳባቸው ለሚሰጡ ሰዎች እድል ሰጥና ሮብ ወይም ሐሙስ እንዲሁ የተያየን የምናወራበትን መድረክ አዘጋጃለሁ። አሁን ይሄ በተለይ ቪዲዮ ማብራት ለማትፈልጉ ሰዎች ምቹ አጋጣሚ ይመስለኛል። ጨዋ መሆናችሁን እርግጠኛ ሆኑ። ጨዋ ካልሆንክ ከኔ ጋር ትጋፈጣለህ። የትኛውም ብሔር ተወላጅ ልትሆን ትችላለህ። አይ ዶንት ኬር። ብልግና የግል ነው። ጨዋነት የግሩፕ ሊሆን ይችላል። ብልግና የራስ ነው። አይተም ሰምተን በማታውቀው መንገድ አዋርጄ ሳባርህ ቅንጣት ታህል ጥርጥር እንዳይገባ። ስለዚህ ለአድማጭ ተመልካቾቼ እዚህ ጋር ለጆሮቸው መጠንቀቅ አለብኝ። እናንተም ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ የማድረግ ኃላፊነት የኔ ነው። በዚህ አውድ ነው። ስለዚህ የምትልኩ ሰዎች መጀመሪያ ራሳችሁን ጠይቁ። ጨዋ ነኝ ወይስ ጨዋ አይደለሁም? ጋጠ ወጥ ነኝ ወይስ አይደለሁም ብላችሁ መልሱና አይ አእምሯችሁ ጨዋ ነህ ካለ ላኩ። የዛን ጊዜ ትገባላችሁ ለማለት ያለው። ጨዋነት ብቻም ሳይሆን እነዚህ ፖለቲካ የሚያውቁ ሰዎች ናቸው። ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ እንዳላችሁ ፕሊስ ብታውቁ ጥሩ ነው። ካልሆነ መዘባረቅና መበጣበጥ መደናቆር እንዳይሆን ማለት ነውና ማድመጥ ይሻላል ለማለት ያህል ነው። በተቻለ መጠን ፍንትው ያለ ውይይት እንድታደምጡ አድርጋለሁ። እርግጠኛ ሆኜ እነግራችኋለሁ። ተከብራችሁ መታችሁ ተከብራችሁ ትሄዳላችሁ። እርግጠኛ ሆኜ እነግራለሁ። የመጣችሁ ሁሉም ትደመጣላችሁ ለማለት ፈልጋለሁ። ይሄ ነው አይ ቲንክ አጀንዳውን ይዛችኋል ብዬ አስባለሁ። አማራ ዛሬ ምንድነው ማደርገው? ይበልጣል ተናግሯል። 4 ደቂቃ ለእነዚህ አጀንዳዎች ስለማይበቁ ያላችሁት 5 ሰዎች ስለሆናችሁ በመጀመሪያ ዞር 8 ደቂቃ ልስጣችሁና ከዛ 7 ከዛ 6 ከዛ 4 እያለን በመሀል የዓለም ፍጻሜ ካልመጣን እና በህይወት ካለን እንደ ሁኔታው እየጨመረን እንሄዳለን። የዓለም ፍጻሜ ከመጣ ደግሞ እንጠፋለን አብረን ማለት ነው፣ እንሰነባበታለን። ለመጀመሪያው ዙር ግን 8 ደቂቃ አለ፣ እሱን እንጠቀማለን። አማራ ዛሬ ሰምተኛል ብዬ አስባለሁ። ኦፍኮርስ ሰምቻለሁ ቴዲ። ታንኪዩ ቴዲ፣ አመሰግናለሁ። የሀገራችን ፖለቲካ እያደረ በጣም ፑር ሊደር ወደ ስልጣን ሲመጣ ኢንተርናል ችግሮች እንዳሉ ሆኖ ኦሪጂናልም ችግር ይዞ ነው የሚመጣ። አብይ አህመድ የሚባል አቅም የሌለው ሰው ወደ ስልጣን አምጥተን ህዝባችንንም እያስፈጀንን ነው፣ አካባቢውንም እያተራመሰው ነው ያለው። አሁን የምናየው ቲፒኤልኤፍም ውስጥ ጋር የገባው ሰጣ ገባ አማራውንም በዚህ ልክ የሚጨፈጭፍበት ሪዝን የሊደርሽፕ አቅም ማጣት የፈጠረው ነው እና አንድ ደነስ ሰው በታሪክ ስህተት ስልጣን ከያዘ የሂትለርን ሚና ነው ተጫውቶ የሚሄደው። አይ ቲንክ እንደዛ ነው እየሆነ ያለው በቲፒኤልኤፍ በኩል።
ደነዝ የሚለው ስድብ ስለሆነ ለባላንጣዎቻችሁ አትጠቀሙ፣ ፕሊስ አትጠቀሙ። ለአብይ አህመድ እኮ ነው የተጠቀምኩት እና ደግሞ ምሳሌ ነው። አይ ደነዝ ስድብ ነው። ለአንተም ቢሆን ማንም እንዲጠቀም ስለማልፈቅድ ተመሳሳዩን ነገር ለባላንጣህም አለመጠቀም ፕሊስ ተባበረኝ። በዛ ደነዝ ስድብ። እሺ ኤኒዌይ እሺ አመሰግናለሁ። ምሳሌ ነው በነገራችን ላይ አንድ ደነዝ ሰውዬ ነው ያዝኩኝ እንጂ ከሌ አላልኩም። ኤኒዌይ ታንክ ዩ ቴዲ ለርምቱ ብዙ ምሳደብ ሰውም አይደለሁም። ያክቸዋል አውቃለሁ። አሁን ለምሳሌ አንዱ ደነዝ አማራ ዛሬ ብሎ ቢናገር አስቆመዋለሁ። እሺ በዛው ተረዳኝ። እሺ ቀጥል። እቀጥላለሁ። በነገራችን ላይ ቴዲ ምን ያህል አፕዴት እንዳለ አላውቅም እንጂ የደብረ ጽዮን ቡድን ተከትሎ ነው ጌታቸው ረዳን አዲስ አበባ የሄደው ወዲያው ማለት ነው። እና ድርድሮች ነው ሲደረጉ እንደነበረ መረጃዎች አሉ። ከድርድሩ በኋላ ጌታቸው ረዳ እንደሚወርድና የጦር ኃይል አዛዡ ምክትላቸው ማን ነው ይሄ ጀነራሉ ሰውዬ ስልጣን እንደሚወስድ ስልጣን እንደሚይዝ እና በዛም ደብረ ጽዮን ስምምነት እንዳላቸው አሁን ቲፒኤልኤፍ በአብይ አህመድ ላይ ከሁለት ተከፍላ ማመፅ የቻለችው በትክክል ባክድ ሊያደርገኝ የሚችል የአብይ አህመድ ተጻራሪ ኃይል ወይም የኤርትራ ጦር አለ ብላ ስላመነች አሁን በቃ ፈርጥ መወጣው አስተዳደሮችን ሁሉ ወደ መቆጣጠር ሂደዋል። ኢትስ ናት ኢዚ ፎር አብይ አህመድ። የሆነ ነገር ከሌለህ እንዲህ አይነት ቦልድ ሙቭ አትሄድም። ሰሟን ሀስቱ ባክድ የሆነ ሰው ከጀርባ አግዘዋል ማለት ነው፣ ወይም አለውልህን አትፍራ ብሎሃል። ዝም ብለህ ተነስተህ አትሄድም። ቢኮዝ ዊ ኖ አሁን የትግራይ ህዝብ ወጥቶ ለቲፒኤልኤፍ የሚዋጋበት ሪዝን የለውም። እንደ ደብረ ጽዮንም ሪሶርሱም የላቸውም ያንን ሌላ ጦርነት ከአብይ አህመድ ጋር ለመግባት እና እየተሰማ ያለው ነገር ከድርድሩ በኋላ በቲፒኤልኤፍ በኩል ዲቴሉ ድርድሩ መስመር ባይደርሰንም ቲፒኤልኤፍ ሰሞኑን አንፎርቹኔትሊ የትግራይን ህዝብ እንደገና ወደ ጦርነት ለመውሰድ ወደ አማራ ክልል ቦርደሮች በዋልድባ በኩል እንደዚሁም በተከዜ በኩል ባሉ ቦታዎች በሙሉ እንቅስቃሴ እያደረገ እንደሆነ ተጨባጭ መረጃ እየወጣ ነው። ምክንያቱም ህዝቡ እዛ አካባቢ ስለሚኖር አማራው በዚህ በአድርቃይ በሌሎችም አካባቢ ያለው አማራ የቲፒኤልኤፍን እንቅስቃሴ በየሚዲያው ሁሉ እየተናገረ ነው፣ በየፌስቡኩም እየተጻፈ ነው እና እንቅስቃሴ አድርገዋል። እና ከስምምነታቸው አንዱ እንግዲህ እኛ እንትን እንዳልኩት የኤርትራ መንግስትን ያው እነ ደብረ ጽዮንን ካስኮረፈ አብይ ቀጥታ ከኤርትራ መንግስት ጋር ነው ሄደው አላ የሚያደርጉት። የእነ ደብረ ጽዮን ማሳካት የሚፈልጉት ነገር የወልቃይትና የራያ መሬትን ማስመለስ ነው። ሌላ የተለየ ነገር የለውም። ከዚህ በኋላ 4 ኪሎ የሚሄድ ሳይሆን የወልቃይትና የራያ መሬት ካስመለሱ በኋላ ሀገር ወደ መሆን ነው መሄድ የሚፈልጉት። እስከዛሬ የመጡባቸው ፕሮሰሶችም አስረጅ ናቸው። ለምሳሌ በካናዳ ላሉ ትላልቅ የዩኒቨርሲቲ ሰዎች ስፖንሰር አድርገው ጀኖሳይድ ተፈጽሞብናል የሚል ዶክመንት ወይም ሪሰርች እንዲወጣ አድርገዋል። ይሄ ዝም ብሎ አይደለም፣ የሆነን ሰው ለመክሰስ አይደለም። በዩናይትድ ኔሽን ቻርተር አንድ ሀገር ለመገንጠል 2 ክራይቴሪያዎች ነው ያሉት። የመጀመሪያው የኮሎኒያሊዝም ላይን ካለ አፍሪካ ውስጥ ከሆንክ ለምሳሌ ኤርትራ ስትገነጠል ኢንተርናሽናል ኮሚኒቲ አክሴፕት የሚያደርግበት ሪዝን ኤርትራ በቅኝ ተገዝታለች፣ የቅኝ ግዛት መስመሮች ስላሉ እነሱ ዲፋይንድ ላይን ናቸው፣ ወደ ግጭት አይወስዱም፣ ይቻላል። ያው አፍሪካን ለመሰባበር የተጠቀሙበት ስለሆነ አውሮፓውያን በህግ በዩናይትድ ኔሽን ውስጥ ኢምቤድድ የተደረገ ህግ ነው። ነገር ግን ሌላ ህዝብ ተነስቶ መገንጠል አይችልም። ሌላ ህዝብ ተነስቶ ለመገንጠል በራሱ በስቴት የተፈጸመ ጀኖሳይድ መኖር አለበት፣ ፕሩቭን የሆነ የተረጋገጠ ጀኖሳይድ በስቴቷ። ስለዚህ ከዚህ ህዝብ ጋር አብሬ መቀጠል አልችልም፣ ምክንያቱም ማንነቴን ይጠለዋል፣ አጥፍቶኛል ብሎ ማስረጃ ይዞ ነው አንደኛው ዩናይትድ ኔሽን ቻርተር። ስለዚህ ቲፒኤልኤፍ እሱን ለማረጋገጥ በውጭ ሀገር ፕሮፌሰሮች አንድ ካናዳ ውስጥ በሚገኝ ዩኒቨርሲቲ ትልቅ ሰነድ ወጥቶ ጄኖሳይድ እንደተፈጸመና ማስረጃዎችን ሁሉ አስገብተው ምናምን አማራው የተጨፈጨፈውን የመተከል ሁሉ ሰነዶች ተጠቅመው ነው የጻፉት። እንደዛ አድርገው ለኢንተርናሽናል ኮሚኒቲ ዲስትሪቢዩት በጣም ክሬዲት በሚሰጠው ጆርናል ነው እንዲወጣ የተደረገው። ስለዚህ አንዱን ክራይቴሪያ ሞልተዋል። አሁን የሚቀራቸው አገሪቱ ውስጥ የቀረ መሬት የሚሉት አለ። በኤርትራ በኩል የተያዘባቸው 53 በላይ ቀበሌ አለ ብለው ይላሉ እነሱ። በተመሳሳይ የወልቃይትና የራያ መሬት አለ። እሱ የሚጠይቁት እነሱ ሀገር ለመሆን ከሚፈልጉት ውስጥ ጄኖሳይድ የተፈጸመበት ህዝብ ከስቴቷ ሀገር የመሆን ጥያቄ አይጠይቅ። መጀመሪያ ዲፋክቶ ስቴት ነው ኢሚዲየትሊ የሚያውጀው። በቃ ስታትስኮን ጠብቆ፣ ስታትስኮ ማለት ነባራዊ ሁኔታውን አሁን ያለውን መሬት የያዘውን መሬት ይዞ ማለት የሚጠይቅ ወልቃይትን፣ ራያን እና እሱ የሚቀበላቸውን ይዞ ኢሚዲየትሊ አገር ነኝ ብሎ ነው ለኢንተርናሽናል ኮሚቴ የሚናገረው። ምክንያቱም ጄኖሳይድ የፈጸመችው ስቴቷ ስለሆነች ማለት ነው። ስለዚህ ከጄኖሳይድ ከፈጸመ ስቴት አይደለም እንትንህን የምታገኘው ከኢንተርናሽናል ኮሚኒቲ ነው። በጄኖሳይድ ከሆነ ሪፍረንደሙ ቤዝ የሚያደርግ በሪፍረንደም የሆነው ከዚህ በፊት
ቅድም እንዳልኩት የቅኝ ግዛት መስመር እንደ ኤርትራ አይነት ፌዴሬሽን ከሆነ ተመሳሳይ የሪፍረንደም ስራ ይጠይቃል። ስለዚህ ከስቴቱ ነው መገንጠል የሚጠይቀው። በሶማሌም ተመሳሳይ እንደ ኤግዛምፕል የምንወስደው ለምሳሌ በሶማሌ በኩል የምናየው የሁለቱ ሶማሌዎች መገንጠል የእንግሊዟ ሶማሌ እና የጣሊያኗ ሶማሌ ተብለው ሌጂት ነን ብለው የሚቀርቡበት ዋናው ሪዝን የሁለት ኮሎኒያሊዝም መስመር በመካከላቸው ስላለ ዲፋክቶ ስቴት ሆናለች አንደኛዋ ሶማሌ። በእርግጥ አንደኛዋ ሶማሌ የግዷን ሪፍረንደም ከዛኛዋ ከትልቋ ሶማሌ ማግኘት ስላለባት ስቲል ኢንተርናሽናል ኮሚኒቲ እውቅና አልሰጠም። አብይ አህመድ ነው ሊሰጥ የሞከረው which is ከፍተኛ የዲፕሎማሲ ክራይሲስ አምጥቶበታል። ስለዚህ ቲፒኤልኤፍ እየሄደ ያለው 4 ኪሎ ለመግባት አይደለም። ቲፒኤልኤፍ እየሄደ ያለው ስቴት ፎርም ለማድረግ አገር ለመመስረት ነው የሚሄደው። ስለዚህ አገር ለመመስረት የሄደባቸውን ቅድመ ሁኔታዎች አስቀምጫለሁ። አሁን እየሰማንና እያየን ያለነው ነገር ከኤርትራ ጋር ይሰራል የተባለው ኃይል ከአብይ አህመድ ጋር ተደራድሮ ስምምነት ደርሷል። በምን? ከኤርትራ ጋር ባለመቆም በአማራ ተይዞብኛል ብሎ የሚያስበውን የወልቃይትና የራያን መሬቶች ለመውሰድ ሲሞክር አብይ አህመድ ቆሞ እንደሚያይ፣ ለዚህም ማስረጃዎች መድፎች ሁሉ ተስበው ወደ አማራ ክልል እንደተጠጉና በቅርቡ በዚህ ሳምንት ውስጥ ኢቭን አማራው ሊወረር እንደሚችል ተጨባጭ መረጃዎች አሉ። ስለዚህ በወልቃይት አካባቢ እና በራያ አካባቢ የሚኖረው አማራ ሬዲ ነው። ኦልሬዲ የራያን ተወሮ እንደተያዘ ታውቃላችሁ። አሁን በወልቃይት የቀረው መሬት በአበርገሌ በጭና በኩልም ተመሳሳይ እንቅስቃሴ እንዳለ፣ አበርገሌ የማታውቁት ካላችሁ በሰቆጣ በኩል ያለው መሬት ነው። እሱን አውቀናል። ሌላው ቴዲ ያለው ዲቨሎፕመንት ባለፈው ከተገናኘም በኋላ ቡሬ የሚባለው በአሰብ በኩል የሚያስኬድ ቡሬ የምትባል ከተማ ወይም አካባቢ አለች። ከሱ ቀጥሎ ነው የኢትዮጵያ ድንበር ያለው። በዛ አካባቢ ድሮ ነባር የነበረው ወደ 20 ኪሎ ሜትር ምሽጎች አሉ። እዛ ድሮ የተዋጉበት ማለት ነው። እና መቃብሮች ምናምን አሉ፣ ይታያል። ጎግል እርዝ ላይም ገብታችሁ ማየት ትችላላችሁ። ሰሞኑን ያለው ዲቨሎፕመንት እነዛ ምሽጎች እየታደሱ እንደሆነ ይታያሉ። አዳዲስ ምሽጎች ተቆፍረዋል። የመኪና አዲስ መኪና የረገጠው ዱካ በስፋት ታያላችሁ። እሱ ብቻ ሳይሆን ኢንተርናሽናል ሚዲያዎች የዘገቡት ሞቢላይዜሽን አለ፣ ሰራዊት ማስጠጋት ወደ ቦርደር ማለት ነው። እኔማ ገና እየጀመርኩ እኮ ቴዲ። አሁን እኮ ዝም ብሎ እንዲህ አይነት ነገር አይሳተው እንጂ እንዴ አይ ኒድ ሞር ኖ እኔ ሪሰርች አድርጌ ነው የምመጣው እኮ። ተው እንጂ ቴዲ። አይ ወሬ አይጥምም የሚል ሰው ካለ ላቁም፣ ከታች ንገሩን እንዴ። እኔ ገና እየጀመርኩ እኮ ነው እንዴ። ተው እንጂ እንደዚህ ታሰሩ ጭንቅ ነው የሚሆንባቸዋል። ኧረ ቴዳ እንደዚህ እኮ እንዲህ አይነት የሚያስጎመጅ አጀንዳ አንስተህማ ሰዓት አትከልክልም። ግብዣ ጠርቶ አትብሉ እንደማለት እኮ ነው። ማሽን ነው ፖለቲከኞች በተለይ ይህም አንዱ ልንነጋገርበት የሚያስፈልግ 8 ደቂቃ ሞላ እንዴ ቴዲ? ይቅርታ አልሞላም እኮ። ቅድም አንተ ጥያቄ ስትጠይቀኝ እኮ ወስደህብኛል ሰዓት እኮ። ከዛ እንትን አልኩኝ። ሁላችሁም ሰዓታችሁን ያዙ። 8 ደቂቃ በቂያችሁ ነው። ዞሮ ይመጣል፣ ችግር የለውም። ለሌሎችን መድረስ ስላለበት እዚህ ጋር በኮምፒውተር ላይ የጻፍኩት። ስለዚህ 8 ደቂቃ ሲሆን ይደውላል። ለማንኛውም ለሁሉም ሰው ኤክስክሉሲቭ መረጃ ነበር ላጋራ ያሰብኩት። ቴዲ እንግዲህ ምን ማድረግ ይችላል? አለ እኮ ችግር የለውም። ዞሮ ይመጣል። ፖለቲከኞች ሰዓት አጠቃቀም ላይ ራሱ መገማገም አለብን። በሚቀጥለው የሰዓት አጠቃቀማችን ከየት ወዴት በሚል ርዕስ ራሱ መወያየት አለብን። እድሜያችንን የበላው ፖለቲከኞች ራሳቸው ፖለቲከኞች የሆነ ስብሰባ ቦታ ላይ ህዝብ የምጠሩ ሰዎች ስብሰባ ቦታ ላይ መታደም አይፈልጉት በሰዓት ያለመገኘት ኦዲየንሱን እያየው ቴዲ እንዳለ ይቀጥል ነው እያለ ያለው እና ደጋፊን ማክበር አለብን። እመጣለሁ ወደ አንተ አማራ። ዛሬ ለሁላችሁም 8 ደቂቃ ነው ያለኝ። ቁም ነገር ከተደወለ ማብቃት አለበት ንግግሮቻችሁ። ስለዚህ ሰዓቶቻችሁን ይዛችሁ አውሩ። ልክ 7ኛ ደቂቃ ላይ ራፓፕ ማድረግ ቶሎ መጀመር አለባችሁ፣ ካልሆነ ይደውልባችኋል። ለሁላችሁም ፌር ለመሆን ያለው ያን ማድረገው። አፄ ዘርዓ ያዕቆብ 8 ደቂቃ አለ። አንድ የሆነ ቦታ ነው አንዴ ስጠው ለቡኖ ወደደ። አንዳንዶቻችሁ ይቀጥል ምናምን የምትሉት ሰስፔንስ ሙቪ እኮ አይደለም እዚህ እያሳየው ያለሁት። እዚህ በሀገራዊ ጉዳይ ላይ የሰላ ሀሳብ ነው እያወያየን እያንሸራሸርን ያለ ነው። ስለዚህ ጠብቁ በትዕግስት። ዞሮ ይመጣል። አማራ ዛሬ የትም አይሄድም፣ በሚቀጥለው ይጨርሳል እንጂ በመፈክር ብዛት የምናስቀጥለው ደቂቃ የምንቀንሰው ደቂቃ የለም። መታወቅ አለበት። በመርህ ነው የምንንቀሳቀሰው። ቡና በደሌ ህዝቡ በጣም ነው በጉጉት የሚጠብቅ። አንተም 8 ደቂቃ አለ። በኋላ ደግሞ ተጨቆንኩኝ እንዳትል፣ በአንድ የብልጽግና ደጋፊ ታፈንኩኝ እንዳትል። ወንድሞቹ 8 ደቂቃ አለ። እሺ ቀጥል። አመሰግናለሁ። ያው ከተነሱት አጀንዳ ቴሌግራም ላይ ከተለጥፉት አጀንዳ አኳያ ነው የሚሄደው እንጂ ያው
እዚህ ከተወራው አጀንዳ ከሄድኩኝ ያው እዚህ ግባ የሚባል ነገርም እንደ እንትን የምንወስድ ነገር የለም። ምክንያቱም መስማት እንጂ አናዳምጥም ማለት ነው። የምናዳምጥ አጀንዳዎች አብዛኛው እዚህ ላይ ቴዲ የጠቀስካቸው ቴሌግራም ላይ እንትን ያልካቸው አጀንዳዎች ናቸው። ስለዚህ ትግራይ ክልል ውስጥ ባለው ሁኔታ በነገራችን ላይ ሰበር ዜና አለ። አሁንም ኮመንት ላይ የጻፉ ነው። አንድ የጎረቤት ሀገር ሰው የኤርትራ ተወላጅ ቴክሳስ ውስጥ ጠጥቶ ሲያሽከረክር 5 ሰዎችን ገሏል። ምንም እንኳ ሰውየው የጎረቤት ሀገር ዜጋ ቢሆንም ፕሊስ ከሀገር ስንወጣ ሀገር ውስጥ ያለንን ባህሪ መተው አለብን፣ መልመድ አለብን። ሰው ሀገር ስንሄድ ቢያንስ ከጠጣን ባናሽከረክር። ኢትዮጵያ ውስጥ አሁን ስንጠጣ አናሽከረክርም። ጠጥቶ ሲያሽከረክር ሰው ገጨ የተባለ ኢትዮጵያ እኔ እስከዛሬ ሰምቼ አላውቅም። እስከዛሬ የለም። እኛ ከጠጣን አናሽከረክርም እና እንዲህ ያሉ ነገሮች ፕሊስ መታረም አለባቸው። እንዳስተያየት ለማለት ያለው ቀጥል ቡን ነው። እሺ ያው ቴዲ እውነትህን ነው፣ ሰው ባለው ነው እና ትግራይ ክልል ውስጥ ያለው በሁለቱ ጎራ የተከፈለው ሴራ ነው ምናምን የምለው ሴራ አይደለም። በሁለቱ ጎራ የተከፈለው የጎረምሳ ሽማግሌዎች ቡድንና ለትግራይ ህልውና የሚያስብ ቡድን ተደርጎ የተከፈለ እና ሁለቱም ውስጥ የሌለ ባይዘወይ ሰላም የምፈልግ የትግራይ ህዝብ አለ። ጦርነት በቃን የሚል ከዛ የጌታቸው ደጋፊ አለ፣ የደብረጽዮን ደጋፊ አለ። ስለዚህ እነዚህ ሰዎች ሙሉ በሙሉ ሰላም የምፈልግ ነው የትግራይ ህዝብ። ወደ ጦርነት የሚገባ ኃይል የለም። ባይዘወይ ቴዲ እዚህ ጋር ታክቲካሊ ለትግራይ ህዝብ ሰላም ነው እኛ የቆምነው። የትግራይ ህዝብ የጠማውን ውሃ መጠጣት አለበት። የራበውን ራቡን፣ ጥሙን አሁን ጉሮሮን የምናለሰልስበት ጊዜ ነው ብዬ ነው አቋም የሚይዘው ማለት ነው። ስለዚህ ከየትኛውም አካል ጋር የትግራይን ሰላም ከሚፈልገው አካል ጋር እንሰራለን። የትግራይን ሰላም የማይፈልግ የትኛውም ቡድን ደግሞ እንደ ፌዴራል ደጋፊም የትኛውም ቡድን እንቃወማለንም ለማጥፋትም የማንፈነቅለው ድንጋይ የለም። ኤኒዌይ የእነዚህ የሽማግሌዎች ቡድን የሚገርምህ መንግስት የራሳቸው የበኩላቸውን ስልጣንም ይሁን የሚፈልጉትን ነገር ለማድረግ ወደኋላ የማይልበት አቋም አለው። ድሮ በፊትም ማለት ነው ከሐዋሳው አንስቶ የነበረው አሰጣ ገባ ከሐዋሳ አንስቶ ማለት ነው እስከ ዛሬ ድረስ ይዞ ነው ያለው። እነሱ በጦርነቱ ጊዜ ከጦርነቱ በኋላ ማለት ነው የያዙት አቋም ነው። ይሄን በትክክል እናውቃለን። ስብሰባ ላይ ተስማምቶ ፈርመው ይወጣሉ። ከዛ ከወጡ በኋላ ደግሞ መግለጫ ይሰጣሉ። ካውንተር አታክ የሚያደርግ መግለጫ ማለት ነው። ስለዚህ እኛ የምንፈልገው የትግራይን ህዝብ ሰላም የሚያስጠብቅ ለትግራይ ህዝብ ሰላም ደቂቃን ፖዝ ላርግህና የገዢው ፓርቲ ሰው ስለሆንክ ደጋፊ ስለሆንክ አንድ ጥያቄ ፍንትው ተደርጎ መብራራት ያለበት ይመስለኛል። ቲክቶክ ላይ ያሉ ብዙዎቹም የተጭበረበሩ ይመስለኛል። የፌዴራል መንግስቱ በፕሪቶሪያው ስምምነት የተፈራረመው ከቲፒኤልኤፍ ጋር ነው። አዎ አቶ ጌታቸው ረዳን ወደ ስልጣን ያመጣው ቲፒኤልኤፍ ነዋል። ወደ ስልጣን ያመጣው በእንትን ነው እንጂ የፕሪቶሪያ አግሪመንቱ አለ አይደል? የሽግግር እንትን እንድመረጥ በሚል ማለት ነው ጌታቸው ረዳ የመጣው ማለት ነው። ፕሪቶሪያ አግሪመንት ወዴት አመጣን? ጌታቸው ጊዜያዊ እንዲሆንና ቀጣይ ያለ ቲፒኤልኤፍ ጌታቸው ረዳ የለም። እውነት ነው ውሸት ነው? ልክ ነው የለም። አዎ ልክ ነው ሲጀምር ማለት ነው። ስለዚህ የፌዴራል መንግስቱና ቲፒኤልኤፎች አንድ መጨበርበር የሌለባችሁ ነገር የፕሪቶሪያውን ስምምነት እያንዳንዱን ነገር ዲዲአሩን ጨምሮ ተፈናቃዮች እንዲመለሱ በወራሪ በሻዕቢያ መንግስት ቁጥጥር ስር የወደቁ ግዛቶችን የማስመለሱን ነገር የሚገመግሙት ሁለቱ ፓርቲዎች ናቸው። ስምምነቱ ራሱ ቢትዊን ቱ ፓርቲስ ነው የሚለው። ስለዚህ የፌዴራል መንግስቱ በተለየ መንገድ አንድ ከተነጠለ አንጃ ጋር ስምምነት የሚያደርገውና ንግግር የሚያደርገው ለምንድን ነው ነው ጥያቄ። ፌዴራል መንግስት ባይዘው አፕራንድ አለው ጊዜያዊ መንግስትን አቋቁሞ ከአፍተር ከዲዲአሩ በኋላ ማለት ነው የተሰጠው እኮ መብት አለ። የተሰጠው መብት አለ፣ የተሰጠው ግዴታም አለ በዛው ልክ ማለት ነው።
በፕሪቶሪያ አግሪመንት ላይ ማለት ነው። እዛ ላይ ለሁለቱም ተቆጥሮ የተሰጠ እሱ የስራ ክፍፍል አለ። እሱ ጥያቄ የለውም። ለሁለቱም ቁጥሩ የፕሪቶሪያ ስምምነት ለቲፒኤልኤፍ ብሎ ይሰጣል፣ ለፌዴራል መንግስቱ ብሎ ይሰጣል። ለምሳሌ ተቃራኒው ልውሰድልን። ብልጽግና ለሁለት ቢከፈል እና አንዱ ብልጽግና ሌላ ስም ቢቀይር የፕሪቶሪያውን ስምምነት የቲፒኤልኤፍ ሰዎች የሚገመግሙት ከሚያውቁት ከብልጽግና ጋር ነው፣ ከፓርቲው ጋር ነው እንጂ የሆነ ስም ቀይሮ እዛ ጋር ሰዎችን እያስተባበረ የሆነ ፓርቲ ከመሰረተው ጋር አይደለም። ስለዚህ የፌዴራል መንግስቱ ሊያናግራቸው የሚገባው ቲፒኤልኤፎችን ነው እንደ ቲፒኤልኤፍ፣ ምክንያቱም የተፈራረመው ከቲፒኤልኤፍ ጋር ስለሆነ ማለት ነው። እኮ ሪፎርም ይደረግ አይልም እንደ ምን ነው ህጉ ላይ እኮ አለ ቴዲ። ህጉ ላይ አሁን ለምሳሌ ጌታቸው ረዳ የወጣበት በጊዜያዊ አስተዳደር በሚል አይደል? ከዛ እነሱ እኮ የራሳቸው እንድናይ አድርጎ ነው የወጡ እንጂ ጌታቸው ረዳ ነው የተመረጠው። እንደ በህዋት ተደርጎ ጌታቸው ሲመረጥ እኛ ብሎ ነጥሎ ወጡ። እኛ ህዋቶች ነን ብሎ እነሱ ናቸው እንጂ እኮ የወጡ ሲጀመር እንደ ህዋት ነው ጌታቸው ረዳ የተመረጠው ዘን በጊዜያዊ አስተዳደር ማለት ነው። ይህ ማለት ደግሞ የፌዴራል መንግስት ደጋፊ ነው፣ በሌላ በኩል መንግስት ነው ብልጽግና ማለት ነው እኮ። እሱን አሁን ለምሳሌ ቲፒኤልኤፍ በማንኛውም ሰዓት እምነት ባጣበት ሰዓት ጌታቸው ረዳን ማንሳት ይችላል። በምን ግራውንድ አይችልም? ለምን ነው የማይችለው? እንዴት ነው የማይችለው? እንደዚህ የማድረግ ህጉ አይፈቅድም። ቴዲ በንግግርና በውይይት እኮ ነው። እስኪ ማይፈቅደውን ህግ ጥቀስልኝ። ማይፈቅደው ህግ ማለት ነው የተሰጣቸው ዲዲአር ነው ፕራዮሪቲ የተሰጣቸው አይደል? ዲዲአር ነው። በዲዲአሩ መሰረት መንግስት ማድረግ ያለበት ከፌደራል መንግስት የሚጠበቀው የመጀመሪያ ፈንዱን መልቀቅ ነው። 46 ቢሊዮን ብር የተለቀቀው ፈንዱን ሰውና አሁን ያልከውን ነገር ህዋት ወኪል ሊልክ አይችልም፣ ሊቀይር አይችልም። በማንኛውም ሰዓት እምነት ካጣ ህዋት ጌታቸው ረዳን በአግባቡ የወከልነው ሰው በአግባቡ ስራውን እየሰራ ስላልሆነ ይቀየርልኝ ይላል። ይሄ ሌላ አይችልም ብላ የተናገርክበትን አንቀጽ ሊደግፍ የሚችለውን አንቀጽ እስኪ ከፕሪቶሪያ ስምምነት ነገር ከፌዴራል መንግስት እውቅና ውጭ በዘላንነት ሆን ብሎ ከመሬት ተነስቶ ማድረግ አይችልም። ለፌዴራል መንግስት የተሰጠው መብት አንዱ ይሄን ማኔጅ ማድረግ እኮ ነው እኮ አልኩ እኮ። አሁንም ህወሓት ካላመነ እኮ አልኩ ከፌዴራል መንግስቱ ጋር ተነጋግሮ በቃ የሰው አይወክለኝም የማለት መብቱ የተጠበቀ ነው እያልኩ ያሉት ደብረጽዮንም ቢመጣ። ምክንያቱም እነ ኦሉሴጉን ኦባሳንጆ የሚያውቁት ቲፒኤልኤፍ እና የፌዴራል መንግስቱ እንደተስማሙና እንደተነጋገሩ ነው የሚያውቁት እንጂ ትራንዚሽናል ገቨርንመንት በሁለቱ ፓርቲዎች መልካም ፈቃደኝነት፣ ትራንዚሽናል ማለት የኢንትሪም ገቨርንመንቱ ምርጫ እስኪካሄድ ድረስ አሁን 6 ወር ነው የቀረው። ምርጫ እስኪካሄድ ድረስ ወደ ኖርማል ወደ መደበኛው ስራ ሌሎች ክልሎች እንደሚንቀሳቀሱት ወደ መደበኛው እንቅስቃሴ እስኪመጡ ድረስ ጊዜያዊ አስተዳደሩን ይሄ ሰውዬ ይምራው፣ ስለዚህ እኛ ጌታቸው ረዳን አዋጣን ብለው ከፌዴራል መንግስት ጋር ተነጋግረው ቲፒኤልኤፍን እንዲወክል ሆኖ ወደ ስልጣን የመጣ ሰው ነው ጌታቸው ረዳ። ከዛ ውጭ የለም። ያ ትክክል ነው። አሁን እንግዲህ የት ጋር ነው ክፍተቱ የተፈጠረው? እኮ ነው ቴዲ ዲስኢንትግሬት ያደረጉ እኮ እነሱ ራሳቸው ናቸው። ክፍተቱ የተፈጠረው እናንተ በተለየ ሁኔታ አሁን ቅድም ለጌታቸው ረዳም ፌርነስ ለደብረጽዮን ፌርነስ እኔ የራሴን ትንታኔ ያስቀምጫለሁ። ሁለቱም የየራሳቸው እውነት አላቸው። ጌታቸው ረዳ የቲፒኤልኤፍ ሰዎችን ቀድሞ ሄደ፣ ፈጠነ። እነሱ አንደኛ ቤዝ ያላቸው ሰዎች ናቸው። ወታደሩን ይዘዋል። ይብዛም ይነስም ከሱ ጋር ሬሌቲቭሊ የተሻለ ድጋፍ አላቸው። እኚህ ሰዎች ልምድ ያላቸው ናቸው። ከነዚህ ጋር በመነጋገር መለወጥም ከፈለገ ከነዚህ ጋር በመለዋወጥ ምናምን ነው እንጂ በአንዴ አይደለም ጅቡ ብሎ ገብቶ ፌዴራል መንግስት ውስጥ መግባት ያለበት። እናንተም ድንበራችሁን አልፋችሁ ለጌታቸው ረዳ ድጋፍ ስትሰጡ ሲያዩ እነዚህ ሰዎች አስቀድመ የምንናገረው ንግግር ለካ ጥርጣሬያችን ትክክል ነው፣ ጌታቸው ረዳ ብልጽግና ሆኗል። ምክንያቱም ጌታቸው ረዳ ላይ አስቀድመው የተሰራው ፕሮፓጋንዳ ከፌዴራል መንግስቱ ጋር አላስፈላጊ የሆነ መሞዳሞድ ውስጥ ገብቶ
የትግራይን ፍላጎትና ጥቅም አሳልፎ ሸጧል በሚለው ፕሮፓጋንዳ የተሰራበት በልጽጓል ይላሉ፣ አሁን ባለው ፖለቲካ ቋንቋ ማለት ነው። ለዚህ ደግሞ ማስረጃቸው እናንተ የምትሰጡትን ድጋፍ ነው የሚያሳዩት ለህዝቡና ይሄ አይመስልም ወይ? ምን መሰለት ሰዓቱ ያንተ ነው፣ ቀጥል። በትልቁ መታየት ያለበት ሊሚትድ ነው። ሲጀመር ፕሪቶሪያ አግሪመንት ላይ ህወሓት እንደፈለገ መወሰን አይችልም። በራሳቸው ጊዜ ምን አደረጉ መሰለ? በራሳቸው እጃቸውን አስገብቶበት ያው ደብረጽዮንን ታውቀዋለህ፣ የጉንዳን ፖለቲካ ነው የሚሰራ እሱ። ለብቻ መሰብሰብ ጀመሩ። ውሳኔያችሁን አሳውቁን ስባል ጌታቸው ስመረጥ ኖ አንፈልግም አሉ። ለዛ ደግሞ የራሱ ውሳኔ አለ አይደለም እንዴ? ምርጫ ቦርድ ጭምር እኮ ወረቀት ለማስገባት ምን ያህል እንደፈጇቸው ታውቃለህ። ስለዚህ መብት ሲጀመር መብትን በላቸው፣ ሙሉ መብት አልተሰጣቸውም። የፈለጉ ነገር የማድረግ ማለት ነው፣ ዊዛውት ኮንሰንሰስ ሳይፈጥሩ ከፌደራል መንግስት ጋር ማለት ነው። ሌላው በደንብ መታየት አለበት በፋኖና ፋኖ ሳይሆን እናንተ ፋኖ የምትሉት የጽንፈኛ ቡድንና በመንግስት መካከል እየተደረገ ያለው ጦርነት ላይ የሀገራዊ መግባባት ኮሚሽን እጁን አስገብቶ ያደረገው ነገር እንደው በጣም ጥሩ ነው። ሌላም ተቋማት ማለት አለባቸው ባይ ነኝ ይሄን። በሌላ በኩል ግን የአማራ ክልል ውስጥ ያለው እዚህ የተከበረው ማህበር ውስጥ ያለው በጽንፈኛ የሚካሄደው የጽንፈኛው ፖለቲካ የእበት ውስጥ ትል ፖለቲካ ነው። ባይዘ የእበት ፖለቲካ ነው። ዘ ካይንድ ኦፍ ወርም እበት ውስጥ አለ፣ እበት ውስጥ ያለ እንትን አለ። እዛው እበት ውስጥ ደርቅ እዛው ትሉም ይደርቃል። እሱ እስከሚደርቅ መጠበቅ አንድ ነው። ሁለተኛ ህዝቡን ማንቃት ነው የሚያስፈልገው። ቴዲ ይቅርታ ቴዲ፣ እኛ ደነስ ስንል ስድብ ከሆነ ይሄ ሰው ህዝብን እበት እያለ ፋኖን ፖለቲካ ነው ፖለቲካ ነው። ይሄ መቆም አለበት። ቴዲ አንዴ በቃ አሳወቃችሁ። የተጠቀመው ንግግር ምንድን ነው? ምንድን ነው ያልከው? እበት ያልከው ምኑን ነው? እኔ ያልኩት የጽንፈኛው ፖለቲካ የእበት ፖለቲካ ነው ያልኩት። ይሄን የማለት መብት አለኝ። በአንተ ቤት ህዝቡን አላልኩም። ህዝቡ የተከበረ ማህበረሰብ ነው። የእበት ፖለቲካ ማለት እዛው ተፈጥሮ እበት ውስጥ ትል እስከሚደርቅ ድረስ እዛው የሚደርቅ ነው ነው እያልኳል። የእበት ትል ፖለቲካ ነው ያለው። የእበት ትል ስለዋሸ ነው ቴዲ። የእበት ትል ነው ያለው። ጋይስ አንድ ጊዜ አሳወቃችሁኝ። ከእያንዳንዳችሁ አንደበት ላይ ካለው አማርኛ ቋንቋ በላይ ነገል ቃላቶች አሉ። አይዞ ወይም ከእናንተ ያላነሳ ቃላቶች አሉ። ስለዚህ እኔ ይፈተዋለሁ። ተመሳሳዩ ንግግር አንተ ቢጠቀም አስቆመዋለሁ። ስለዚህ ያንተም የፖለቲካ ትግል የእበት ፖለቲካ ነው የምታራምዱት ቢልህ ስድብ ነው የሚሆነው። በሌላ በፖለቲካዊ ቋንቋ ለውጠው የእበት ትግል ነው ማለት ፖለቲከኛ ቋንቋ አይደለም። በነገር ላይ እሺ ሳስተካክለው ያው ከዚህ ቤት በፊትም እንትኑ ጋር ልምጣላችሁ። ግን የፕሪቶሪያን ስምምነት ላላነበባችሁ ሰዎች አሁን ብዙ ጊዜ ውዝግቡ ስለምትገቡ ነው። አርቲክል 9ን ስታነቡ ነው አርቲክል 10(1) አንድ ደቂቃ ብቻ ልውሰድ። within a week of the implementation of article 7 sub-article 2C and until election for the regional council and house of people's representative are held under the supervision of the Ethiopian National Election Board, the establishment of an inclusive interim regional administration will be settled through political dialogue between the parties ይላል። የህዝብና የህዝብ ተወካዮች ምክር ቤትና ይሄ የወረዳ ምርጫ ወይም ደግሞ የምርጫ ቦርድ ምርጫ እስኪያካሄድ ድረስ አካታች የሆነ ኢንትሪም ገቨርንመንት ሁለቱ ፓርቲዎች ያቋቁሟል ይላል። ለምሳሌ ከዚህ በመነሳት አርቲክል 10 ላይ ያለ ነው ቲፒኤልኤፍ ይሄ ሰውዬ ምርጫ እስኪካሄድ ድረስ ጥቅምና ፍላጎቴን ወይም ደግሞ የፓርቲው ፍላጎት ያማከለ እንቅስቃሴ እያደረገ አይደለም፣ ይቀየርልኝ ይላል። ይቀየርልኝ ማለት መብቱ ነው። ምክንያቱም እንደ ቲፒኤልኤፍ እንደ ፓርቲ ጌታቸው ረዳን ያዋጣው ፓርቲው ነው። አሁን እናንተ ግን አክት የምታደርጉት ሄዳችሁ ከጌታቸው ረዳ ጋር ብቻ ነው ግንኙነታችሁና ሌሎችን እንደ ደብረጽዮን ገብረ ሚካኤልን አታክ ነው የምታደርጉት። አንጃው እያላችሁ ነው የምታወሩት እናንተ ማለት ነው። ዘን ይህን ሲሰሙ እነሱም ለህልውናቸው መታገላቸው ጥፋት አለው ብዬ አላስብም። ሌሎች ጥፋቶቻቸው እንዳሉ ሆኖ ማለት ነው። በተረፈ ግን ይሄ የጊዜያዊ አስተዳደር የተመሰረተው በሁለቱ ፓርቲዎች በብልጽግናና በቲፒኤልኤፍ እንደሆነ ነው ማወቅ ያለብን ለማለት ነው።
ቀጥል። በተረፈ እበት የሚለውን ንግግር እንዳትጠቀም ቀጥል። ደቂቃን ፖዝ አድርጌዋለሁ። እሺ አመሰግናለሁ። ያው በሌላ እንትን ከመጠቀም አኳያ እንግዲህ ይሄ ቡድን ሲጀምር በሄደበት በቆመበት ቦታ ላይ ከዚህ በፊት መንግስት ሽግግሩ ከመጀመሩ ማግስት ከተከበረው ማህበረሰብ ውስጥ በመግባት ለህዝቡ ያልተጋቡ የማያስፈልጉ ትርክቶች እንደነበሩ፣ የሰፊው ማህበረሰብ ሲጨቆን እንደነበረ፣ የገዢ መደብ ተብሎ በጅምላ ሲጠራ እንደነበረ ታውቆ እውቅና ተሰጥቶት ከአሁን በኋላ ግን የተከበረው የአማራ ህዝብ ከማንኛውም ህዝብ እኩል መጠቀም እንዳለበት የተሳሳተ ትርክት እንደነበረ ይሄን ተነጋግረን ስናበቃ በ11 ሰዓት ውስጥ በፈጠራችሁት የማጥፋት ትርክት ወላሂ አማራ አልሆንም ብላ የተናገረችው ልጅ አለች ብላችሁ እዚህ ግቡ የማይባሉ ልጆች ይሄን አጀንዳ ሲወያዩ ጭምር መረጃ ስላለን ማለት ነው። ይሄ ናሬት ማድረግ አለብን፣ መበጥበጥ አለብን። አብሮ ተጋምዶ ያለው ማህበረሰብ እንደ ህዝብ አማራ ህዝብ ተገሏል፣ ተበድሏል ብለህ የምትናገረው የእውነት የአጀንዳ ሌባ ናቸው እነዚህ። ይሄ አጥፊ ቡድን ማለት ነው። ፎር ዲስ ማተር እኛ አሁንም ቢሆን እንደ ፌዴራል መንግስት ቅንጣት ቦታ የሚሰጠው ነገር የለም። ከክልል አኳያ በክልል ውስጥ ያለውን ችግር አሁንም የሀገራዊ መግባባት ኮሚሽን በተናገረው ልክ ሀገራዊ መግባባት ኮሚሽኑ የክልሉ መንግስት ይነጋገር፣ የክልሉ መንግስት ጉዳዩን ይፍታ። ይሄን አሁንም እኛ የምንይዘው አቋም ነው እንደ ደጋፊ ማለት ነው። ከዛ ውጭ ግን ወደ ፌዴራል ፈጥ ብሎ እንደዚህ 4 ኪሎ የምኞት ህልም ማለት ነው። በህልምም የማይታ አሁንማ በህልምም አያዩትም። ይሄ እዚህ ግባ የማይባል ፖለቲካ ነው። እዚህ ግባ የማይባል ማለት ነው። መተንተን ትችላላችሁ፣ ለአፍ ለከት የለውም። እናንተ ታወራላችሁ፣ እኛ ደግሞ እንኖራለን። ብሊቭ ሚ ሰፊው የተከበረ አማራ ማህበረሰብ ኦሮሞ ውስጥ ኢን ሚሊየንስ እየኖረ ነው። ዛሬ ተግባብቶ አብሮ ተዋልዶ ተጋምዶ እየኖረ ነው አለው። ይህ ማህበረሰብ ዛሬም ይኖራል፣ ትላንትም ነበር፣ ነገም ይቀጥላል። በእናንተ ፖለቲካ የሚፈረካከስ ማህበረሰብ ቅንጣት የለም። ይሄን ማወቅ አለባችሁ። በሌላ በኩል ቴዲ ኤሪትራን በተመለከተ የኤሪትራ መንግስት እንግዲህ እንደምታውቁት ሲጀመር የኤሪትራ መንግስት የቀይ ባህር ኮሚቴዎች ብሎ እኛን ከቦ ማለት ነው። ይሄን እንደ ሀገራዊ ነው። ይሄ የናሽናል ኢሹ ነው። በዛ ልክ ነው መታየት አለበት። ትወጣለህ፣ ከመንደር ይውጣ በሀገር አቀፍ ጉዳይ ሲሆን ማለት ነው። እኛ ኮንሰርን ያደረገን ኢሳያስ አፈወርቂ ኤሪትሪያን የቀይ ባህር ኮሚቴ አድርጎ፣ ኬንያን የቀይ ባህር ኮሚቴ አድርጎ፣ ሱዳንን የቀይ ባህር ኮሚቴ አድርጎ፣ ጅቡቲን አድርጎ ዙሪያችንን ፖለቲካ ሲሰራብን ይሄን እንደ ሀገር መቆም እያለብህ ድሮም የባንዳነትን ደም ውስጥ ያለው የባንዳነትን እንትን አምጥተህ እዚህ ጋር የምታሳይ ከሆነ የባሴ ቫሊዩ ይወርዳል ማለት ነው። ይሄ መታወቅ አለበት በትክክል። በሌላ በኩል እኛ ባይዘው ቀይ ባህርን ኢንቨስት አደርጋለሁ ካለች ሳውዲ አረቢያ ኮስት ቤኔፊት አናሊሲስ ሰርታለች ወይ? በዓለም አቀፍ ደረጃ ሴናሪዎቹ ማለት ነው ቴዲ፣ በዓለም አቀፍ ደረጃ ኤርትራን መክሰስ እንችላለን። you have the right ኤርትራን ይላለው ሳውዲ አረቢያን አስፈላጊ ከሆነ ማለት ነው። ምክንያቱም እኛን ላንድ ሎክድ ማድረግ ውስጥ ወንጀል ሰርታለች ማለት ነው። አሰብ ላይ ኢንቨስት የምታደርግ ከሆነ ለምንድን ነው የምትከሳት ሳውዲ አረቢያን? ምክንያቱም እኛ የመጠቀም መብት ስላለን በዓለም አቀፍ ሕግ መሰረት ማለት ነው። ኤርትራ ሉዓላዊ ሀገር ናት አይደለችም? ሉዓላዊ ሀገር ናት። የስ ይህን እንቀበላለን። ስለዚህ በዴሊሜሽን የሚሆን በዲማርኬሽን ተቆጥሮ ተሰፍሮ በያዘችው ግዛቷ ላይ የፈለገችውን መትከልም መንቀልም ትችላለች? አትችልም? ፎር በእኛ ኢንተረስት ዙሪያ አሁን አትችልም ባይነኝ ህጉ ስለምፈቅድልን። እኛ ላንድ ሎክድ ካንትሪ ነን። ላንድ ሎክድ ካንትሪዎች በፈለጉት መንገድ እሱ የራሳችን ራስ ምታት ነው። አሁን ባለችበት ሁኔታ ከፈለገች አሰብ ላይ ከፈለገች ምጽዋ ላይ የፈለገችውን መሾም መሻርም መትከልም መንቀልም አትችልም እያልክ ነው ያለው። እኛ እንጠይቃለና አትችልም እያልን ነው እኛ። ምክንያቱም የዓለም አቀፍ ህጉ ይፈቅድልናል።
የመጠየቅ ማለት ነው። ላንድ ሎክድንን አሰብ ላይ ኢንቨስት ማድረግ እንፈልጋለን፣ መጠቀም እንፈልጋለን። ላንድ ሎክድ ካንትሪ ህግ አላቸው፣ የመጠቀም መብት አለን። ይሄን የመጠቀም መብት የሚነጥቀን ይሄ ወንጀል ነው ማለት ነው። በዓለም አቀፍ ፍርድ ቤት ማቆም እንችላለን። ገብቶኛል። እሱ ኤርትራን እንደ ትራንዚሽን ወይም ደግሞ ላንድ ሎክድ በሆነች ሀገር ላይ ሌላኛዋ ሀገር የባህር በር ካላት ያቺ ትራንዚት ስቴት እንደ ሸቀጥ ለማስገባትና ለማስወጣት አስፈቅደ ልትከለከል አትችልም። ይህ የዓለም አቀፍ ህግ ነው። በተረፈ ግን ኤርትራ የፈለገቻቸውን መንግስታቶች አምታ የወታደራዊ ስምምነት የሚሆን ኢንቨስት እንዲያደርጉ የሚሆን ከፈለገች ሳውዲ አረቢያን ከፈለገች ጅቡቲን የማምጣት መብቷ የተጠበቀ ነው። አንተ ያልከው ግን ትራንዚት ስቴት ናት፣ ውሃ እንዳትጠቀም ልትከለከል አይገባም። እሱ ሌላ ነገር ነው። በተረፈ ግን ሳውዲዎች መምጣታቸው